አጅነት እግዚአብሔር ፈቅዶ እስኪምረው ድረስ ምን ይላል? እስቲ እናጠጋርገው። ኧረ ጠጅ ነው እንደምጠጣው ሎሚ ነው። አይዞህ ሌላ ነገር አይታየም እንዴ? ጠጅ ነው ጀግና ነው ጀግና ጠጅ ነው አለ። ስለዚህ ወንድሞች አሁን እዚህ ጋር ተመልከተው ምን ይላል? ይሄ ዘወርሃ ህዳር ነው። ድርሳነ ሚካኤል ዘወርሃ ህዳር ነው። እቺ እንትኗ ሸፍነዋ ከሆነ ምናልባት እንዲቆምልኝ ብዬ አድርጌዋለሁ። እና ዘወርሃ ህዳር ነው እና እናንብበው እስኪ አብሮ ምን እንደሚል እናንብበው። ምን ይላል? ዮሐንስ ሆይ ይላል ዳግመኛ እነግርሃለሁ ምስጢሩ ድንቅ የሆነ ይህንን መጽሐፍ የጻፈ ማንን? ይህንን ድርሳነ ሚካኤልን ይህን መጽሐፍ የደጎሰ ያስደጎሰ ምን ማለት ነው? እንደዚህ በሚያምር እንትን ያሰራ ድርሳነ ሚካኤል መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን እንግዲህ ወይም ሰም ወይም አልባሳት መጎናጸፊያ ልዩ ልዩ ነዋለ ቅዱሳትን የሰጠ ቢኖር አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለሱ ቅዱስ ሚካኤል ቸል አይልም። አየህ፣ ቅዱስ ሚካኤል ይቆምለታል። ስለማን? ስለ ኃጢአተኛ ሰው። ኃጢአተኛ መሆኑ በምናወቅ መጥቼ እዚህ ጋር ልመጣልህ ነው። እዚህ ጋር ግን እዚህ ጋር ምን እያለ ነው? ዕጣን ከሰጠ ሰም ከሰጠህና የቤተ ክርስቲያን አልባሳት ከሰጠህ በክርስቶስ በማመንህ የማትገባበት ቦታ ዕጣንና ከርቤ በመስጠትህ ትገባለህ። በኢትዮጵያ ቤተክርስቲያን አስተምሮ ለዛውም ዝም ብለህ በሱ ብቻ በማመን መሰለ እንኳን ኃጢአተኛ ብትሆን ራሱ ትገባለህ። እኔ ነኝ ያልኩት አይደለም። ያው ምን ይላል? እናንብበው አብረን። ምን ይላል? ኃጢአቱም ይላል እዝጌው ማለት አሁን ነው። እዝጌው በሉ በእውነት ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ምን ቢሆን? ቢሞትና ወደ ኩነኔ ቢቀርብም ተኮንኖ እኮ ነው። ተኮንኖ ምን ኃጢአተኛ ነህ ተብሎ ፍርድ ይገባሃል ተብሎ እያለ ቢቀርብ እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ይላል። ሰላም ለእናንተ ወንድናቸው ወንድሞቼ እና እህቶቼ ሰላም ናችሁ? አንዴ ቆይ፣ ቴዳ ይቀድማል። አንድ ጊዜ ሚውት አድርገው። ቴዲዬ ያውራ ሊወጣ ነው። ኦኬ እሺ ቴዱዬ ቀጥሎ ወንድምነት። እሺ የጌታ ጸጋና ሰላም ይብዛላችሁ። ምናልባት መኮንን ቢችል ኖሮ አንድ ቀላል ጥያቄ ነበረኝ። እኔ በሀሳቡ ተስማምቻለሁ። መኮንንበት ምክንያት ጸረ ኢየሱስ ላለመሆን ነው፣ ጸረ እግዚአብሔር ላለመሆን ነው፣ ጸረ ስላሴ ላለመሆን ነው። ምን ማለት ነው እሱ? መጽሐፍ ቅዱስ እንደሚያስተምረኝ ክብር የሚገባው ምስጋና የሚገባው አምልኮ የሚገባው እልልታ የሚገባው እግዚአብሔር ነው። እዛ ቤት ግን ከእግዚአብሔር ውጭ የሆኑ አካላትም ክብር የሚገባቸው ምስጋና የሚገባቸው ስለሆኑ ይሄ ለኔ ጸረ እግዚአብሔርነት ነው። ከዛ ሁለተኛውን ደግሞ ላንሳ። ያዳንን መከራው ስቃዩን ሕማሙን ተሸክሞ ተቀብሎ በሞቱ ያዳንን እስከ ሞት ጥግ ድረስ በመሄድ ከዚህ የሚበልጥ ፍቅር ለማንም የለውም ያለን በእጆቹ መዳፍ የቀረጸን ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በዚህ ሁሉ መከራ፣ በዚህ ሁሉ ስቃይ፣ በዚህ ሁሉ ሕማም አድኖን ሳለ ሌሎችም አዳኝ ነገሮች እንዳሉን ከሰዎች እስከ መላእክት እስከ ግዑዝ ነገሮች የዘላለም ሕይወት ማሰጠት የሚችሉ እንዳሉ የሚታመንበት ቤተ እምነት ውስጥ መግባት ጸረ ኢየሱስ መሆን ነው። በኢየሱስ ክርስቶስ ሕማም ላይ፣ መከራ ላይ፣ ስቃይ ላይ እንጨት መስደድ ነው፣ መሳለቅ ነው፣ ቆሞ እንደ ማላገጥ ነው። ምክንያቱም ኢየሱስ ክርስቶስ ያዳነን ዳኑ በሚል ቃል አይደለም። ኢቭን ዳኑ በሚል ቃልም እንኳን ቢሆን በእርሱ ላይ ማመጽ ነው። እስኪ ጸረ ኢየሱስ መሆን የሚለውን ደግሞ ትንሽ ከፍ ላድርገው። አሁን ዜድ ከፍቶት የነበረውን መጽሐፍ የመኮንን ምን ብሎ አለ? በእግዚአብሔር ፈቃድ ነው ብሎ አለ። ነገር ግን አንዳንዶች በዚህ መጽሐፍ መዋየት የማይፈልጉ ሰዎች ነው ቤተክርስቲያናችን እንዲህ አይነት ነገር አታምንም፣ ይሄ ትክክል አይደለም፣ አንቀበል መዳን እንዳለ ማን ነው ይሄንን ኪዳን የገባው የሚሉን ያሉት እግዚአብሔር ነው። እሺ ነገሩን ደግሞ በሌላ ድርሳን ላሳያችሁ። ድርሳነ መድኃኔዓለም የራሱ ድርሳን የኢየሱስ ክርስቶስ ድርሳን ወይም ደግሞ ድርሳነ መድኃኔዓለም ላይ ምን ይላል መሰላችሁ? አንተ ኦርቶዶክሳዊው አንተ ግለሰብ ኦርቶዶክሳዊው
ቁርባን በመሰረቱ ቁርባን የሚባለው ቃል የአዲስ ኪዳን ቃል አይደለም። አዲስ ኪዳን ላይ ቁርባን ከጌታ እራት ጋር የተገናኘበት አንድ ምንባብ የለም። አንድ ቦታ ላይ ነው ቁርባን የሚላለው። እሱም እንዳልኩት ከጌታ እራት ጋር አይገናኝም። ግን ለተግባቦት ያክል ቁርባን እያልኩ ልቀጥል። ቁርባን ልትቆርብ አስበህ ቤተክርስቲያን ብትገባ 5000 ሰው ታድናለህ። ሰምታችሁኛል ያልኩትን ለመቁረብ ወደ ቤተክርስቲያን ብትገባ ነው አንተ ነህ እኮ የምታድነው። ይሄንን ኪዳን የገባው ማን ነው? ኢየሱስ ክርስቶስ ነው። እሺ በእነሱ ትምህርት እንሂድ። የጌታ እራት ወይም ደግሞ እነሱ እንደሚሉት ላውራ፣ ቁርባን የዘላለም ህይወት ያሰጣል። ቁርባን የዘላለም ህይወት የሚያሰጠው ግን ማንን ነው? ቁርባን ለተቀበለው ሰው ነው፣ ያውም ኦርቶዶክሱ ነው። ይሄኛው ግን ቁርባን የተቀበለ ሰው አይደለም 5000 ሰው የሚድኑት። አንተ ቁርባን ለመቀበል አስበህ በገባህ ነው። ስለመቁረቡም ራሱ አይናገርም መጽሐፉ። ያ ብቻ አይደለም 340 ሰዎችን ደግሞ 40 ታድናለህ። በዚህ ኪዳን መሰረት 5000 በየወሩ ታድናለህ። በየወሩ 5000 ሰው ታድናለህ። 340 ሰዎችን ደግሞ 40 ታድናለህ። በዚህ መንገድ ጸረ ኢየሱስ ስላለመሆን ነገሩን ከዚህ ከፍ ስናደርገው ደግሞ እግዚአብሔር እንደተናገረው አንድ የመዳኛ መንገድ በዛም የዘላለም ህይወት ዘርግቶልናል። በዛም በማመን ሰዎች መንግስቱን እንዲወርሱ ፈቅዷል። በዚህ መንገድ መንግስቱን የማይወርሱ ሰዎች ደግሞ መጨረሻቸው ጥፋት እንደሆነ ተናግሯል። ይሄንን ትምህርቱን ግን ውሸት ነው ይሉናል። በምን አይነት መንገድ ነው ውሸት ነው የሚሉን? ሲኦልም ከገባህ በኋላ ቢሆን ልትድን የምትችልበት እድል አለ። በርካታ እድል፣ 1 2 3 እያልን የምንቆጥረው አይደለም። ለመቁጠር በሚያዳግት ሁኔታ በርካታ እድል። ይሄ ለኔ ጸረ ኢየሱስነት ነው። ቅድም እንዳልኩት በህማሙ በመከራው በስቃዩ ላይ ማላገጥ ነው፣ መጓደድ ነው። ስለዚህ ኦርቶዶክስ ማትሆነው ለምንድን ነው ብለህ ብትጠይቀኝ አንተ ወዳጄ ጸረ ኢየሱስ ላለመሆን፣ ጸረ እግዚአብሔር ላለመሆን፣ ጸረ ስላሴ ላለመሆን ነው እላለሁ። ስለዚህ በዚህ ምክንያት ከዘሬ አንድ ሰው እንኳን ኦርቶዶክስ እንደማይሆን ኪዳን እገባለሁ እኔ። ምክንያት ቀጥሎ ደሜ ነው የሚሆነው። ደምዬ ቅድም ባነበበው ላይ ዜዶ ባነበበውና አሁን ደግሞ ወንድማችን ባለው ላይ 2 ደቂቃ ሰጥሃለሁኝ ሀሳብ እንድሰጥ። ከዛ በኋላ ግን አንድ ቪዲዮ አሳያለሁ። እሺ፣ ከዛ አንተ ትመልሳለህ። ከዜዶ ጋር ያሳየውን ቃል በቃል አዝገን ብንተያይ ደስ ይለኛል። ሁለተኛ ነገር ደግሞ ትርጉሙንም እዛው ቃል በቃል ሲናገር እንደሆነ ግዴታ እንደሆነ እንደተደነገገ አድርጎ ነው የሚያወራ ያለውና ሆኗል የሚልና ይሆንለታል የሚል ትርጓሜ በራሱ የተለያየ ነው። ሆኗልና ይሆንለታል የሚል ያ ነገር ደግሞ ለማን ነው? ለባለቤቱ ሰጠው፣ ለእግዚአብሔር ነው። የኃጢአት ስርየት አንብልሃለሁ። አንተ አሁን ምንድን እያልክ ያለው? ሊሆን ይችላል ነው መጽሐፉ የሚለው እኮ አምጣ አሳየው እያልክ ነው ያለው። እኔ ደግሞ ዳይሬክት እንደሆነ አሳይሃለሁ። አሁን አንተም ትመልሳለህ ማለት ነው። ደሜ ኃጢአቱ እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። አይሰረይለትም? ይሰረይለታል ይላል። ከዛስ በቃ ይላል ሊሰረይለት ይችላል ነው ወይስ ይሰረይለታል? 4 ነጥብ አለው። ይሰረይለታል ይላል። ይሰረይለታል 4 ነጥብ ነው። አሳይ። ቢሞትና ቢሞት የሚል አለው። ኦኬ፣ ይሰረይለታል ግን አይደል? ቢሞትና ይላል። 2 ሀሳብ ስለሆነ ነው ያለው። ስማ፣ 2 ሀሳብ ነው ያለው። ኃጢአቱ ግን ይሰረይለታል። በ4 ነጥብ መቀመጥ አለበት። በቃ ችግር የለውም። ቢሞትና ወደ ኩነኔ ቢቀርብም እንደተጻፈው ውረዱ። ችግር የለም። ቢቀርብም ይላል ደምረው ቢቀርብም እንደ ቤተሰብ ይሆናል እንጂ ቢቀርብም ይላል። አልቀረበም። በቅዱስ ሚካኤል ይኸውልህ ደሜ አልቀረበም። የቀረበ ሰው ይሄኛው ቀረበ አይልም። ምንድን ነው የሚያወራው? በኢየሱስ ስም ኧረ እባክህን አንተ ዝም ብለህ እንትን አትበል። ቆይ አንዴ ደሜ። ኦኬ፣ አሁን ይኸውልህ የቀረበ ሰው አሁን ለምሳሌ አንድ ሰው ይኸውልህ፣ ቆይ አንድ ጊዜ ደሜ፣ አንዴ አትቸኩላለህ። አንድ ሰው ኃጢአቱ እንደ ምድር ባህር እንደ ምድር አሸዋ የበዛ ሰው እንደ ምድር ሳር እንደ ዱር ሳር የበዛ ሰው ቢሞትና
ወደ ኩነኔ ቢቀርብ ቢለወጥበት ማለት ነው። በኩነኔ መልኩ ቢለወጥበትና ቢቀርብ ለፍርድ ቢቀርብ ማለት ነው እንደ ቤተሰብ ይሆናል። ልክ ትርጓሜው ልክ አይደለም። ቢቀርብም ነው የሚለው ቢቀርብም ኧረ ደምረው ስማ አልተወሰንም። ወይ አንተ ጨርስና እኔ አብራራለሁ። ደምረው ስማ አንድ ሰው ይኸውልህ፣ በቃ አጭር ቃል እኮ አንድ ሰው ኃጢአቱ እንደ ባህር አሸዋ እንደ ምድር ሳር የበዛለት ማለት ነው። ሰው የበዛ ሰው ቢበዛ እንኳን ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ይላል። 4 ነጥብ። አሁን ይሄ ሰው እንደ ኃጢአቱ እንደ ምድር አሸዋ የበዛ ሰው ወደ ኩነኔ እንኳን ቢቀርብ ራሱ ኃጢአቱ ይሰራይለታል አይደል? ደሜ አይሰራይለትም። ምክንያቱም ልመልስልህ አሁን ሆን ስርዓት አድርጌ ነው ያወራሁት አይደለም። እኔ ላንብበው መጽሐፉን እዚሁ በዚሁ ትክደዋለህ እንዴ? ላንብበው ነው ፍታው። ችግር የለም እንትን ይበል ዜዶ እንትን እንዳይል ምክንያት እያሳጣ ሄድ። አሁን ደሜ ልክ በዚሁ ቀጥል። ጥሩ ነው። አሁን ይዘት ኃጢአቱም እዚህ ጋር ስሙ ሁላችሁም። ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል፣ ቢሞትና ወደ ኩነኔ ቢቀርብም ይላል። ተመልከቱ፣ ወደ ኩነኔ ቢቀርብም ማለት ይሄ ሰውዬ ገና ወደ ኩነኔ አልቀረበም። ቀረበ የሚል ነገር የለውም። አንድ ያዙልኝ እዚህ ጋር እንግዲህ ይሰረይለታል። ወደ ኩነኔ ያልቀረበ ሰው ነው። ቢሞትና ወደ ኩነኔ ቢቀርብም ቀረበ አይደለም የሚለው ቢቀርብም ነው የሚለው። እሺ እንደ ቤተሰብ ሆኗል አይልም። ስሙኝ እዚህ ጋር እንደ ቤተሰብ ሆኗል አይልም። ይሆናል ነው። ገና ተስፋ ነው ጋይስ፣ ተስፋ ነው። እሺ እንደ ቤተሰብ ይሆናል እንጂ ይልና በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ። እንግዲህ መሀል ላይ የገባው ማን ነው? ቅዱስ ሚካኤል ነው። ቅዱስ ሚካኤል ምልጃን ያቀረበው። ቅዱስ ሚካኤል ምልጃን አቅርቦ አላስፈጸምም፣ አላስደረገም። ምልጃን ያቀረበው ምልጃን ያቀረበውን እግዚአብሔር ተቀብሎት ምን ማድረግ አለበት? መወሰን አለበት። እዚህ ጋር ግን እንደወሰነ አይናገርም። ምን ይላል? እግዚአብሔር ፈቀደ አይልም ጋይስ፣ ፈቀደ አይልም። ፈቅዶ እስኪምረው ማረው አይልም። እስኪምረው ድረስ አይቃጠልም ይላል። ስለዚህ ይህንን መጽሐፍ አምጥተህ አንተ አሁን ሚካኤል አስማረው፣ አስፈቀደው፣ የኃጢአት ስርየት አሰጠው ብለህ ትናገራለህ። እሺ ደሜ የውሸት ነው ማለት ነው። ደሜ እንዴት ይሄ ነገር የውሸት ነው? ደሜ ሽም ነው እያልኩ ረጋ በልና ደሜ በዚህኛው መጽሐፍ ቆይ አንድ ጊዜ ደሜ አንድ ሰው ወደ ኩነኔ የሚቀርበው ከሞተ በኋላ ነው አይደል? አሁን እዚህ ጋር ግን ወደ ኩነኔ የሚቀርበው ደሜ ወደ ኩነኔ የሚቀርበው ከሞተ በኋላ ወደ ኩነኔ ቢቀርብም ነው የሚለው እኮ። ወደ ኩነኔ የሚቀርበው የምታነበው ሰውዬ አልቀረበም። ኧረ አንድ ጊዜ ደሜ የሞቱ ሰዎች እኮ ደምዬ በጣም ብዙ እኮ የሞቱ ሰዎች አሉ አይደል? ዛሬ አሁን እኔ እናንተ በህይወት ያለነውን ብቻ አይደል የምታስበው። በቅዱስ ሚካኤል አማላጅነት እኮ አምነው የሞቱ በጣም ብዙ ሰዎች አሉ። ኦኬ፣ በቅዱስ ሚካኤል አማላጅነት አምነው የሞቱ እስከ ዛሬ ድረስ በኦርቶዶክሳውያን በጣም ብዙ ሰዎች አሉ። በቅዱስ ሚካኤል አንተ የአንተ አልተረጋገጠም ገና፣ ግን ገና ውሃው አልረጋም። ያንተ ውሃው አልረጋም። ውሃው ይርጋሚ። ሚካኤል እዚህ ጋር ምን አደረገ? ቆይ ስለሞቱ ይኸውልህ፣ አሁን የቅዱስ ሚካኤልን አማላጅነት አምነው አንዴ ደምዬ አሁን አንድ ኦርቶዶክሳዊ እስከ ዛሬ ከሞቱት ኦርቶዶክሳውያን መካከል ለምሳሌ አንድ ኦርቶዶክሳዊ በቅዱስ ሚካኤል አማላጅነት የሚያምን አንድ ኦርቶዶክሳዊ ለቤተ ክርስቲያን ሰምና የቤተ ክርስቲያን አልባሳት የሰጠ አንድ ኦርቶዶክሳዊ ግን ኃጢአተኛ የሆነ ኦርቶዶክሳዊ ደሜ በደንብ ስማኝ።
ኃጢአተኛ የሆነ ኦርቶዶክሳዊ ኃጢአቱ በጣም የበዛ ግን ለቤተ ክርስቲያን ግን ይህንን ከላይ የተባለው ነገር የሚያደርግ የነበረ ማለትም ምንድነው? ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅዱሳትን የሰጠ ሰው ነው ደምዬ። ይሄ ሰው ግን ኦርቶዶክሳዊ ነው። እስከዛሬ ከሞቱት መካከል ነው ያለው እና ኃጢአቱ ግን እንደ ባህር አሸዋ እንደ ምድር ሳር የሰፋ ሰው ነው። ከዛ ሞቷል። ወደ ኩነኔ ሊቀርብ ነው። ደምዬ እየሰማኸኝ ነው? ወደ ኩነኔ ሊቀርብ ነው። ይሄ ወደ ኩነኔ የሚቀርበው አንድ ኦርቶዶክሳዊ እነዚህን ሁሉ ነገሮች እዚህ ጋር ያደረገው በዚህ መጽሐፍ ላይ ተስፋ የተሰጠው ይሄ ኦርቶዶክሳዊ ሞቷል። ኃጢአቱ የበዛ ሰው ነው። ወደ ኩነኔ እየቀረበ ነው ብንበል፣ ምክንያቱም ሞቷላ። ስለዚህ ይሄ ኦርቶዶክሳዊ ኃጢአቱ ይሰረይለታል አይሰረይለትም? በምን የተነሳ? በቅዱስ ሚካኤል አማላጅነት የተነሳ። ግን የማን ፍቃድ ያስፈልጋል? ኃጢአቱ እንዲሰረይለት የማን ፍቃድ ያስፈልጋል? ይሰረይለታል ያስፈልጋል? ይሰረይለታል አይሰረይለትም? እንዲሰረይለት የማን ፍቃድ ያስፈልጋል? መጽሐፉ የሚለውማ እግዚአብሔር ፈቅዶ ነው የሚለው። በቃ ፈቀደ ይላል። እግዚአብሔር ፈቅዶ እግዚአብሔር አሁን ይሄ ሰው እኮ ይኸውልህ ደሜ ይሄ ሰው አንድ ጊዜ አጭርና ግልጽ ያለ እግዚአብሔር ፍቃድ አጭርና ግልጽ ያለ እግዚአብሔር ፍቃድ ይሄ ሰው ኃጢአቱ ይሰረይለታል። ስለዚህ ኩነኔ ያለበት ሰው ደሜ ኩነኔ ያለበትና ደሜ አንድ ጊዜ ኩነኔ የሚኮነን ሰው ኃጢአተኛ የሆነ የሚኮነን ሰው የሞተ ሰው የሚኮነን ነው። ወደ ፍርድ የሚሄድ ማለት ነው። የሚኮነን ማለት ወደ ፍርድ የሚሄድ ማለት ነው። የሚኮነን ሰው ኃጢአተኛ የሆነ የሚኮነን ሰው ደምዬ ወደ ቢሞት ወደ ፍርድ ቢቀርብ አይፈረድበትም። ማለትም ኃጢአቱ ይሰረይለታል፣ አይቃጠልም አይደል ደሜ? ያለ እግዚአብሔር ፍቃድ ምንም ነገር ሊሆን አይችልም። ፍቃዱ ያለው በእግዚአብሔር እጅ ላይ ነው። ስለዚህ ሚካኤልን አማላጅ ማድረግ አይጠቅምማ። እዛው ላይ መልስላል። አይጠቅምም ማለት እዛው ጋር መጽሐፉ አይጠቅምም፣ ይጠቅማል። ኦኬ ሚካኤልን ቆይ ደሜ ሚካኤልን አማላጅ ማድረግ አይቃጠሉምም። ለምን? በሚካኤል በቅዱስ ሚካኤል አማላጅነት ስላመኑ እግዚአብሔር ይፈቅዳል እያለ ነው መጽሐፉ ያለው አይደል? በቃ እኔ እኮ መለስኩ። ያለ እግዚአብሔር ከሲኦል አይወጣም እኮ። ስለዚህ ሰዎች የሚያስፈልጋቸው አንድ ጊዜ ደሜ ሰማሁ እኮ አንዴ ሰማሁ ደሜ ከሲኦል ያወጣል አይወጣም? አጭርና ግልጽ ሰሜ ደማው ከሲኦልማ አወጣን እኮ ደሜ። አንዴ እግዚአብሔር ከሲኦል ሰዎችን ያወጣል አይወጣም? ያወጣል፣ ከሲኦል ያወጣል። ለምን? እንዴት ነው የሚያወጣው? ስማ አንዴ ጠየቀኝ አይደል? አንዴ ደሜ መጽሐፍ ዝጋው በቃ። ከሲኦልማ አንዴ ደሜ ከሲኦልማ ወጣን እኛ። በምንድን ነው የወጣ ነው? እግዚአብሔር ከሲኦል ቆይ አንድ ጊዜ ደሜ አንዴ ደሜ እግዚአብሔር ይገላል። ኧረ አንድ ጊዜ ደሜ አንዴ ያወጣሉ የሚለው ቃሉ። እሺ ደሜ አንዴ መለመን አይጠበቅብህም። አሁን ሌላ ጥያቄ ካለና ደሜ አንዴ ኧረ ደሜ አንድ ጊዜ ደምረው አንዴ ይጨርሳ። አሁን አንተ ማጠቃለያን ተናግረሃል ደምዬዋ። ዜዶም ደግሞ ማጠቃለያውን ተናግረው ደሜ አንዴ ዜዶ ጀመረ። እኔ ሀሳቡን ጠየቀኝ፣ ለጥያቄው መልስ ሰጠሁት። ደምዬ አንድ ጊዜ አባቴ አንዴ ግድ የለም አንተ መልስ ሰጥተሃል እኮ በደንብ። አሁን መልስን ታየዋለህ እንግዲህ። ይኸውላችሁ መጽሐፉ እያለ ያለው ደምረው እንዳጣመመው ሳይሆን አንድ ጊዜ እባክህ አንዴ ደሜ ደምረው እባክህ ደምዬ፣ አንተ እኮ ሀሳብ ሰጠህ እባክህ ደምረው። አሁንም ልለምን ሀሳብ ከሰጠ እኔ ደግሞ የሰጠውን ሀሳብ ማፍረስ ደሜ አንድ ጊዜ አይደለም። አንተ እኮ ጨረስክ እኮ ደምዬ፣ አንተ ተናግረህ አንተ እኮ አንዴ ዜዶ እኔ ማብራራለሁ።
ከቀጠለ እንደ ጥያቄ ነው እኮ የጠየቀ ማለት ዜድ ጥያቄ ነው መካከለኛውን የጠየቀ ቢያንስ መካከለኛውን አውቃለሁ፣ እኮ ቤት ነው አውቃለሁ፣ መካከለኛውን እና ኖ እሱ ኖ ጀመረ፣ ሳይሆን አብራራው፣ ጠየቀኝ፣ መለስኩለት፣ አላብራራም አብራራው፣ መለስኩለት። አንድ ጊዜ አይደል? ደሜ ቆይ በቃ እኔ አሁን ደግሞ ፈልጓል። መሀል ልግባ። ቆይ አንዴ ዜዶ እሺ ጥያቄ ጠየቀ። አንተ በምትፈልገው አይነት መልክ የቤተ ክርስቲያናችንም ምንድን ነው? አስተሳሰብና አመለካከት ይሄ ነው አልክ። እሺ ኦኬ እሱ ደግሞ የራሱን ማስተያየት መስጠት ታዲያ የለበትም? ኦኬ፣ እሱ ደግሞ አስተያየቱን ከሰጠ በኋላ እኔ ደግሞ አስተያየቴን መጨረሻ ላይ እሰጣለሁ። ከሰጠ በኋላ ሚዩት አድርጌ በዚህ በሚሰጠው መጽሐፍ ላይ ሚዩት አድርጌ ከዛ ሲጨርስ ሚዩቴን አብርቼ ሀሳብ አስተያየቴን እሰጣለሁ። ፌር ከዛ በኋላ አይደለም። ለምን ሁለቴ እኮ አንተ ሁለቴ ያገኘ ማለት ነው። እጠይቃቸዋለሁ ማለት ነው። ይኸው ሚዩት አድርጌያለሁ። ችግር እኮ የለውም። ደምሮ ስለምትጮህ ነው እንጂ እኮ እኔ እናንተ እኮ እየተጠያየቅንም እኮ ብንነጋገር እኮ ችግር ምንም የለውም። አልለውም። እኔ እናንተ አሁን እኔ አሁን እንደዚህ እያወራሁ ይኸው እኮ ገባ፣ አሁን እኔ ጣልቃ ገባ። እኔ ጸጥ ብዬ ሰምቼ ጀመርኩ። አንተ ላስረዳ ብዬ ነው። እኔ አልጮኩም ዘለ ገባ። ይኸውልህ ይኸው አልጮኩም። ቀጥል። ዘለ ገባ። አሁንም ቢሆን እንጂ እኔ ስጠይቅ አንተ ብትመልስ፣ አንተ ስጠይቅ እኔ ብመልስ እኮ እንግባባለን። እዚህ ላይ ችግር የለውም ነው። ግን ጩኸት ስለሚሆን ሁልጊዜ በጩኸት ለማሳመን ነው እንጂ የምናምነው መጽሐፉ የሚለውን ለማስረዳት አለ። ስለዚህ እኔ አሁን አስረዳለሁ። ይኸውላችሁ በደንብ ስሙ የሚለው ይሄንን ያደረገ ብሎ ይሄንን ያደረገ ሰው ምንድን ነው በህይወቱ ሀፕን የሚያደርገው የሚለውን ይሄን ቦታ ይናገራል ማለት መጽሐፉ። መጀመሪያ ምን ይላል? ይሄንን መጽሐፍ የቱን? ይሄንን ድርሳነ ሚካኤልን ምን ያደረገ ይሄንን ድንቅ የሆነው መጽሐፍ ያጻፈ ቢኖር ደግሞ እኮ ያጻፈው እኮ ነው። በነገራችን ላይ አሁን ደምሮን እንኳን የሚመለከት እኮ አይደለም። ያጻፈ ቢኖር ነው የሚለው። ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን፣ ከዛስ ለቤተ ክርስቲያን ደግሞ ምን እቺ ደሜን ትመለከተዋለች። ያጻፈው ማን ነው? የጻፈው እንግዲህ እዚህ ውስጥ ያለ ይሄንን የጻፈው ሰውዬ እንትን ነው። ደሜን ግን እቺ ትመለከተዋለች። ደሜ ይዞ መግባት አለበት። ምን ይዞ መግባት አለበት? በቅዱስ ሚካኤል ስም ለቤተ ክርስቲያን ምን ዕጣን ወይም ሰም ወይም አልባሳት፣ እነዚህን ሶስቱን ነገሮች ቢያንስ ይዞ መግባት አለበት ደሜ። ኦኬ፣ ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅዱሳትን ብዙ አሉ ማለት ነው። የሰጠ ቢኖር አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እሱ ቅዱስ ሚካኤል ቸል አይልም። ማን ነው ቸል የማይለው? ቅዱስ ሚካኤል። ምን ያደርጋል? ኦኬ፣ አሁን ምንድነው ቸል የማይለው ብለህ ስትጠይቅ መጽሐፉ ቸል አይልም ብሎ ሲል ምንድነው የሚያደርግለት ታዲያ? እነዚህን አድርጓል አንድ ሰው። ምንድነው ቸል የማይለው ብለህ ስትል ይሄው ቸል የማይለው ምን በማድረግ ነው? ኃጢአቱ የማ ኃጢአት እዚህ ጋር መጽሐፍ የጻፈው ወይም ደግሞ ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅዱሳት የሰጠ ይሄ ሰው ምን ኃጢአቱ እንደ ባህር አሸዋ እንደ ዱር ሳር። እንግዲህ ተመልከቱ፣ አሁን ተቆጥሮ ሊያልቅ የባህርን አሸዋ ማን ቆጥሮ ይችላል? የምድርን ሳር ማን ቆጥሮ ይችላል? የሰፈርህን ሳር እንኳን ቆጥራ አጨርስም። ቤት ውስጥ ያለውን ሳር እንኳን የምድር ማለት ነው። እንደ ዱር ሳር መቼ እኔም በዘመኑ ሁሉ ሰው ራሱ ቢሰራ ራሱ ይህን ሁሉ ኃጢአት ይሰራል ወይ? እኔ አላውቅም። 613 ናቸው እንግዲህ ኢቭን በብሉይ ኪዳን እንኳን አትስሩ የተባሉት ኃጢአቶች ማለት ነው። ኃጢአት በቁጥር ተቀምጧል። እዚህ ላይ የተቀመጠው ኃጢአት ግን ቁጥር አልባ ነው። ራሱ ቁጥር አልባ እዚህ ላይ የተቀመጠው ኃጢአት ኦኬ፣ ምን ይሆናል? እንደ ዱር ሳር ቢበዛ ይሰረይለታል። ምኑ ኃጢአቱ ምን ያደረገ? እነዚህን ያደረገ ሰው ኦኬ፣ አንተ ኃጢአትህ እንዲሰረይልህ የሚያስፈልግህ ይልሃል መጽሐፉ። ኃጢአት እንዲሰረይልህ ለዛውም እኮ በቁም እያለህ እኮ አይደለም። በቁም እያለህ እኮ ቢሞትና ምን ቢሆን ወደ ኩነኔ ቢቀርብም ይላል። የክፋቱ ክፋት የመጽሐፉ ክፋቱ ቢያንስ እንደው በህይወት እያለ እኮ ንስሐ ይግባ ሚካኤል ይረዳዋል፣ ወደ ንስሐ ይወስደዋል እንኳ ምናምን እኮ አይደለም። ቢሞትና ወደ ኩነኔ ቢቀርብ እንደ ቤተሰብ ይሆናል። እንዴት ይሆናል? እንደ ቤተሰብ ይሆናል። ደምሮ እንደሚለው አይደለም። ይሄ ሰው እዚህ ጋር እንትን ንዋየ ቅዱሳት የሰጠ ከርቤና ዕጣን የሰጠው ምን ይሆናል? እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት ማን ነው መካከል ያለው? ቅዱስ ሚካኤል። ምን ስላደረግ? በሱ ስም ዕጣንና ከርቤ ለቤተ ክርስቲያን ስለሰጠ ምን ትሆናለህ? ቤተሰብ ትሆናለህ እንጂ ምን አትልም፣ አትቃጠልም። ለምን? እንደውም
መቃጠል እኮ አይደለም። እንደውም መቃጠሉ ተው፣ ኃጢአት ራሱ ይሰረይልሃል። ምን ብትል ይሄ ወደ ኩነኔ ተለውጦ አንተ በእግዚአብሔር ፊት ንስሐ ስላልገባ ኃጢአተኛ ስለሆንክ እንደ ምድር አሸዋና እንደ ምድር ሳር የበዛ ኃጢአት ተሸክመ በኩነኔነት ወደ እግዚአብሔር ፊት ብትቀርብ ምን ትሆናለህ? በጭራሽ አትቃጠልም። እንደ ቤተሰብ ነው የምትሆነው። ኃጢአት ይሰረይልሃል። መጽሐፉ እያለ ያለው ይሄ ነው። ደምረው ያው መቼም እዚህ ቤት ወንጌል ትንሽ ሰምቶ የለ ጆሮ ያ ነገር ስለሚያመው ጨርሰው እንጂ ጨረስኩኝ። ጨርስ፣ ቃሉን ጨርሰው። አራር ጨርስኮ ይቀራል፣ የሚቀራል ጨርሻለሁ። አይቃጠልም በቃ ብያለሁኝ። ስለዚህ ደምዬ ያው ወንጌልን የሰማ ሰው ስለሆነ አሁን እንትን ሆዱን እንደዚህ አይነት ነገር በቃ ልጨርስ። 30 ሰከንድ ልጨርስ። ደሜ አንተ ታወራለህ። ከዛ በኋላ እኮ አንተን የምትቀጥለው እኮ ልጨርሳ። ትጠይቀኛለህ። አይ ሌላው ሰዎች ስለሚናገሩ አይደለም። አይ እንትኑን ማጠቃለያውን ብቻ ነው ደምዬ ተው። አይ እንዴ ችግር ማለት እሱ ጠየቀኝ መለስኩለት። አልጠይቀውም እንዴ መለስ ካለ ደምዬ በቃ አሁን አትጨቃጨቅ። ደሜ አትጨቃጨቅ። ማጠቃለያ ነው የምትሰጠው። በቃ እኔ 30 ሰከንድ ነች፣ አልቆየም። 30 ሰከንድ ይኸውላችሁ። አሁን አያችሁ ደሜ ጆሮን ያሳክከዋል። ይህን ሲሰማ ቶሎ ብሎ ወደ ምንድን ነው የሚወስደው? እንደምንም አድርጎ እችን አውጥቶ እውነተኛ ለማድረግ ነው። ለምን መሰላችሁ? ሰዎች ከሞቱ በኋላ እኮ ነው ለዛው ያለ ንስሐ ይላሉ እነሱ። ያለ ንስሐ የሞቱ ምንድን ነው የሚሆኑት? ወደ ፍርድ ነው የሚሄዱት። ለምን? ስራ ኃጢአትን ንስሐ ሰው ካልገባ ወደ ሲኦል ነው የሚወርደው ብሎ ስለሚያስተምሩ ወደ ካህን ካልቀረበና ሰው ንስሐ ካልገባ ወደ ሲኦል ነው የሚሄደው ብሎ ስለሚሉ ያችን ለማጥፋፋት የሞተና ወደ ኩነኔ የቀረበን ሰው አይ እግዚአብሔር ከፈቀደን ይላል አይልም መጽሐፉ ጭራሽ አይቃጠልም ነው የሚለው። ይሰረይለታል የሚል ይሰረይለታል እያለ ሊሰረይለት ይችላል ይላል ደሜ። አይቃጠልም እያለ አይ እግዚአብሔር ከፈቀደ ብቻ ነው እኮ እንጂ ይቃጠላል ይላል ደሜ። ስለዚህ የማይገናኝ ነገር ነው የሚያወራው። ቴንኪዩ ተባረኩ። ተባረክ። አሁን ደምዬ ደግሞ አይ ደሜ አንተ የራስን ክፈትለት። ልክ ነው። አይ ፌር እንዲሆን ክፈትለት። እግዚአብሔር ያክብረን። እሺ ከስር ምን ይላል? በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ይላል። እዚህ ጋር እግዚአብሔር ፈቅዶ እስኪምረው ድረስ ማለት ያ ሰውዬ በቅዱስ ሚካኤል እንደተማረ በቅዱስ ሚካኤል አማላጅነት ምሬዋለሁ ብሎ እያለ ነው እግዚአብሔር። እዚህ ጋር ዜዶ ምሬዋለሁ፣ በቃ ምሕረት ሰጥቼዋለሁ እያለ ነው። ደምዬ አታውቅልህ አንተ እንደፈለግ አድርገህ ጠቅለል። ቆይ ምሬዋለሁ፣ በቃ ምሕረት አድርጌዋለሁ፣ ምሕረት ሰጥቼዋለሁ እያለ ነው። በታችኛው መሰረት ከላይ ያነበብከውን ሚዩትነ ከላይ ያነበብከውን ምን ይላል? በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ካለ እግዚአብሔር በቃ ደንግጎለታል፣ ወስኖለታል። እዚህ ጋር በዚህኛው ቃል መሰረት ይሰረይለታል። ወስኖለታል ወይ? ወስኖለታል። ይሰረይለታል ይላል። አሁን እዚህ ጋር እግዚአብሔር እንደወሰነለት ነው የሚናገረው። ይኸው ይሰረይለታል ይላል። ኖ እላ ያለውማ ኃጢአት ሰርቷል እኮ ኩነኔ ያርጓል። ነገር ግን አይሰረይለትም እያልክ ነው። ላይሰረይለት ይችላል እያልክ ነው ደምዬ። ቆይ አሁን እዚህ ጋር የእግዚአብሔር ፍቃድ አለበት የለበትም? የሰውየው ኃጢአት ሊሰረይለት እኛ የምናውቀው አንድ ነገር ነው። ደሜ በመጽሐፉ መሰረት እኛ የምናውቀው እኮ ጠየቀኝ አይደል? በቃ ልመልስልሃ። በዚህ መጽሐፍ መሰረት ይህ ሰውዬ ኃጢአተኛ ነው። ኦኬ፣ ኃጢአተኛ ነው፣ ሞቷል። ኃጢአተኛ ነው፣ ንስሐ አልገባም፣ በኃጢአቱ ሞቷል። የሞተና ወደ ኩነኔ የሚቀርበው ይሄ ሰው ይሄ መጽሐፍ የሚሰጠው ተስፋ ምንድን ነው? ይሰረይለታል፣ አይቃጠልም የሚል ነው። እግዚአብሔር ፈቅዶ እስከሚምረው ድረስ። ስለዚህ እግዚአብሔር ያንን ነገር አሁን እንደተቃጠለ ነው የምታውቀው አንተ። ይኸው ይሰረይለታል፣ በቃ ይሰረይለታል። እንደ ቤተሰብ ነው የሚሆነው። ይሰረይለታል፣ አይቃጠልም። ዜዶ በቃ አንተ የእሱን ይንገረን። ዜዶ አይቃጠልም ካለም ይቃጠላልም ካለ ሰው ይፍረድ በቃ
አይደለም። እዚህ ጋር በትርጉሙ መሰረት የእግዚአብሔር ፍቃድ እዚህ ጋር የሚታየው እሺ፣ እግዚአብሔር አይምረውም። እዚህ ጋር አይምረውም። ደሜ አይምረውም። ወስኗል። እግዚአብሔር ወስኗል። አይምረው ይችላል። ላይምረው ይችላል። አዎ ቴንኪው። ላይምረው ይችላል። በቃ ቆይ ያዝልኝ። ቴንኪው በጣም ቴንኪው ቴንኪው። ያዝ ላይምረው ቀርታችሁልኛል። ይችላል ላይምረው ይችላል ነው ያልከው አይደል? ላይምረው ይችላል ነው ያልከኝ አይደል? ዋናው የእግዚአብሔር ፍቃድ ነው። ቆይ ላይምረው ይችላል ነው ያልከኝ አይደል? ሊምረውም ላይምረውም ይችላል። ኦኬ እሺ፣ በቃ ያዝልኝ። አሁን እሱን ያዝልኝ። ሊምረውም ላይምረውም ይችላል። ያዝልኝ። እሺ፣ ያዘው። ይዤልሃለሁ። ኦኬ፣ ይሄ ኃጢአቱ እንደ ምድር አሸዋ እንደ ዱር ሳር የበዛ ሰው ይሰረይለታል አይሰረይለትም? እግዚአብሔር የዚህን ሰው ኃጢአት ሊሰርይለትም ላይሰርይለትም ይችላል። ጨርሻለሁ። ደም አስችዬ ደሜ እድሉን አልተጠቀመም። ይልቁኑ ደሜ ዛሬ ተሸውዷል። እድሉን አልተጠቀመም። አዳምጡኝ። እዚህ ጋር ክፈትልኛ ወንድም አለሜ ክፈታ። ለምን ክፈትለት? ችግር የለውም። አንድ ደቂቃ እንሰጠዋለን። ምን በቃ እኮ ገደል መጽሐፉን እኮ ራሱ ገድሉን እኮ ገደል ከተተው እኮ ደሜ ዛሬ። ችግር የለም። ዜዶ አንተ እንዳትከፍት እሺ፣ እንዳትመልስለት ዜዶ እሱ ራሱ ይጨርስ። ወንድሞቼ ናቶቼ ቦታው ላይ ብቻ አምጣልኝ። እሺ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ዋጋ የሚል ነገር አለው። ኦኬ እዚህ ጋር ያለው ሰውዬ ለቅዱስ ሚካኤል ምን አድርጓል? ከላይ ምን አድርጓል? በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ስም ወይም አልባሳት መጎናጸፊያ አታነቃንቅብኝ፣ ልዩ ልዩ ንዋየ ቅድሳት የሰጠ ቢኖር አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እሱ ቅዱስ ሚካኤል ቸል አይልም። ለምን? በማቴዎስ ወንጌል ምዕራፍ 10 ቁጥር 42 መሰረት ዋጋውን ያገኛል። ለምን? ለጻድቅ ሰው የጻድቁን ዋጋ ምን ይላል? ያገኛል። ለምን? ስለተቀበለ። ዝቅ ብሎ እንዲሁም እንደዚህ ይላል። ሚካኤል ነቢይ ነው? ጻድቅ ነው? ጻድቅ ሰው ነው? እርኩስ ነው ሚካኤል? አይደለም፣ ሰው ነው ወይ? ያነበብከው መጠየቅ ይቻላል? ደሜማ አንተን ሚካኤል እርኩስ ነው ወይ? ጥያቄ መጠየቅ ይቻላል? አላለም። አትግቡብኝ። ኧረ በማምላክ አትግቡብኝ። እኔ ነኝ ተረኛ። አስቼን ነው ጥያቄ ትጠይቃለህ። እንትን እንዳይል ምክንያት እንዳያበዛ ትተው ሄደው ደሜ ቢሄድ ምን ያስፈልጋል? ችግር እሺ ወንድሞቼ እናቶቼ፣ እንግዲህ ማጠቃለያ ቤተ እምነት ሚካኤል እርኩስ ነው። ሁላችሁም ማንም ሰው አይተውተው አላለም። የጻድቁን ዋጋ ያገኛል የሚለው መቀበል አለብን። የጻድቁን ዋጋ የሚለው እዛ ላይ ስለ ሚካኤል የተጻፈ ስለ ሚካኤል ነው። አንተ ዜድ ስንት ሰው ነው የሚያወራው? አንተ ስራን ጨርሰሃል። በቃ ዜድ ነቢይን በነቢይ ካለ ቤተ ክርስቲያን ኦርቶዶክስ ነቢይነት ሐዋርያነትን ትቀበላለች እንዴ? አንዴ እባክን ዜድ ነቢይነት ትቀበላለች? ደሜ ነቢይነት ቤተክርስቲያን ትቀበላለች? ነቢይ በነቢይ ፈሌና ደሜ ያወሩ። በቃ እባክን ከኔ ጋር ጨርስ። ቴንኪው። እሺ እዚህ ጋር ዜዶ ይሄን ሁሉ ነገር ዜድ እንዳመልስ በቃ ዜድ ጨርሷል። አይመልስ። እሺ ይሄን ሁሉ ነገር አደረገና ምን ይላል? በቅዱስ ሚካኤል አማላጅነት እግዚአብሔር ፈቀደ አይልም። ጋይስ ገባችሁ? ቅዱስ ሚካኤል አማላጅ ነው። ለምን? ትንቢተ ዘካርያስ ምዕራፍ 2 ላይ ታቸዋል አለም የተናገረውን ቃል 12 ላይ እነዚህን 70 ዓመት የቀጣቸውን ኢየሩሳሌምን እስከ መቼ ዝም ትላቸዋለህ ብሎ አለው። ሳይላክ ነው ምልጃን ጥያቄን ያቀረበው።
አያችሁ፣ ቅዱስ ሚካኤል ምንድን ነው? አማላጅ ስለሆነ። እዚህ ጋር ግን አማላጅነቱ ፍጻሜን አልሰጠውም እግዚአብሔር። በቃ እሺ ብሎ የቅዱስ ሚካኤልን ምልጃ አልመለሰለትም። ለምን ታጠፈዋለህ? አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ ምን ይላል? እስኪ እናጠጋርገው። ኧረ ጠጅ ነው እንደምጠጣው ሎሚ ነው። አይዞህ ሌላ ነገር አይታይም እንዴ? ጠጅ ነው ጠጅ ነው አላለም። ጀግና ነው ጀግና ጠጅ ነው አለ። ስለዚህ የኔ አባት አንተ በጣም መልካም ሰው። ማጠቃለያ በቃ ሁላችሁም ዝጉለት። ደሜ እድል ይሰጣል። ስለዚህ አንድ ደቂቃ አንድ ደቂቃ በቃ እኔ እዚህ ጋር ማለት ነው የቅዱስ ሚካኤል ተራዳይነት የቅዱስ ሚካኤል አማላጅነት ያለ እግዚአብሔር ፍቃድ ቅዱስ ሚካኤል ቢያማልድ ራሱ እግዚአብሔር ካልፈቀደ ያ ሰው ላይድንም ሊድንም ይችላል። ዋናው ፍቃዱ የማን ነው? የእግዚአብሔር ነው። ለምን? እዚህ መጽሐፍ ላይ ታችሁ ከሆነ ምን ይላል? እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም ይላል። አለቀ። አሁን ምንድነው የቤቱ ርስ ቅድም ቴዲ ሲናገር እንደነበረው ኦርቶዶክሳዊነት ምንድን ነው ያልከው? ኧረ ጨረስክ። ደሜማ በቃ አሁን ደግሞ ሌላ ሰው ደምዬ ሌላ ሰው ትቀጥላለህ። ቆይ አይደለም ሌላ ሰው የምልህ እዚህ ጋር ከአንተ ፊት ሳሚዬ ገብቷል። ትቀጥላለህ ደግሞ ሌላ እናነሳለን። እንዳትወጣ ርዕሱን አንተ አሁን ኦርቶዶክስ የማትሆንበት ምክንያት ምን እንደሆነ አምጥተህ እሺ እንናገራለን። ችግር የለም። እሺ ዝጋ አንተ አሁን ሰላም ይበሉ። ሰላም ይበሉ መጀመሪያ። እሺ ፈሌ ሰላም በለን። ዳግዬ ሰላም በል። እሺ ሁላችሁንም ከደምረው ጭምር ሰላም ብያለው። አሁን ያለሁት 670 ኪሎ ሜትር ነው። አሁን 400 ኪሎ ሜትር ይቀረኛል 1000። እኔ እንደነ ደምረው ሳይሆን ያለቁ ቤተክርስቲያኖች እንዴት እንዳለቁ የማይና ሳይዘረፉ የተሰሩ ቤተክርስቲያኖችን አረቱ አንተን የተዘረፉ ቤተክርስቲያኖች ሳይሆን ያልተዘረፉ ቤተክርስቲያኖች እየጎበኘው ነው። ሌላ ነገር ነው። ሌላ ነገር ከሆነ እንዳትናገር ፈልግ። እሺ ለማንኛውም መጽሐፍ ቅዱስ ነብይን በነብይ ትንሽ ልበል፣ አጋጣሚ ልጠቀም በኋላ ኔትወርክ ባጣስ። እሺ ኤፊን ያስገቡልኝ። ቆይ አንዴ ቆይ፣ ይሄኛውን ላውረደው። እሺ የኔን ላውረደው። ቆይ እኔ እሺ፣ ግን ሰላም ብየው ልውጣ። ኤፍዬ ኤፊ ገባች። ማን የወረደው? ወግዬ ናት። ፈለገ ነው ወርዶ ስለማይጠቅም ወርዶ አዴ ከአንተ ጋር ይወያያል አይደለም? ከአንተ ጋር በተለይ አሁን ጥሩ ጥያቄ። ኤፊ አንዴ ግባና እኔ ሰላም ብየው ልውጣ። ያ ነብይነትን ትቀበላለች በሚለው የጠየቀ የነብዩን ዋጋ ይቀበላል። ፖለቲከኛ ነው። በእውነት በጣም ይታገላል እኮ። አይተው ከሆነ እኮ ይታገላል እኮ። በቃ ላለመሆን እኮ ነው። ሰው እንዲያቅለት እኮ ነው። ችግር የለም። አሁን ወደ ርዕሱ ኦርቶዶክስ የማልሆንበት ምክንያት። እሺ ሰላም ብያቸው እኔ ልውረድ ወንድሞች። ዛሬ ደሜን በቃ ጭምቅ አድርገን ወደ ድሮ እንመልሰዋለን። እንደ መነውን ታውቃለህ? ኧረ ደሜ መነው የሀረሩ መነው ሰላም ናችሁ? እንዴት ናችሁ? አለን ሰላም መስገን። አይ ደሜ ግን አይ ጥሩ እሳቤ ነው እኮ የተወሰነ አሻሽሎ ነው የሚነግረን እና የሆነ ትንሽ ሀሳቡ መጽሐፉ ከሚለው ትንሽ አሻሽሎታል። ግራ የገባኝ ማለት ነው እሱን ነገር ይልሃል። ሰላም በሉ ያልካቸው ወይስ አሽሙር ተናገሩ? ሰላም በሉ ችግር የለም። እሺ በቃ ተውት። ምንም አላለም። አደነቀ እኮ ደሜ እሱ እኮ አደነቀ እንጂ ሀሳቡን በቃ እንዴት ነው ስሜት እንዲሰጥ አደረገ። የተሻለ ነው። ግን ይሄ እጣን የሚለው ሀሳቤ ልስጥ የ50 ሰው ግምት እኮ ነው። ጀምረው ኢነርጂ እኔ የገረመኝን ቦታ ማለት ዜድ ሲያነበው የገረመኝ ሚካኤል ግን እጣኑን ጧፉን እንዴት ነው ሙስና ይወዳሉ በሰማይ ይህን ካላመጣችሁ ኃጢአታችሁ አይሰረይም የሚል ነው የሚመስለውና ይህን ነገር ቢያይበት ደምዬ ይህንን ብታየው ማለት ሰው ቢሆን ያያል። አሁን ሚካኤል እጣን ምናምን ምን ያደርግለታል?
እና ደግሞ ኃጢአት ለማሰበይ የክርስቶስን ደም ሄዶ አይቆጣም ብለህ ታስባለህ? ሚካኤል ራሱ ዕጣን ስትሰጠው ለኃጢአት ስርየት ይሄ በችግር እንደ ሀሳብ ነው፣ በቤቱ ነው የሚጨርሰው። አሁን ያንን ጨርሰናል። ተው ደሜ አይሆንም እንዴ? አይ ዳግነ እኮ አንተ አሁን እሺ በልሽ፣ አንድ ደቂቃ እሺ፣ የረብ እሺ በልሽ ክበት ሀሳብ የምትሰጡ ከሆነ በአሁኑ ገድል ላይ ሀሳብ የምትሰጡ ከሆነ እኔም ሀሳቤን መስጠት እችላለሁ። አሁን ወንድማችን ምንድን ነው ያለው? ሚካኤል ሙስና ይሰራ ማን ነው የሚታረገው? የሚታረገው ሚት ነው። አንድ ደቂቃ እኮ ተሰጥቶኛል። አልሰማችሁም እንዴ? እንትናችሁን እየሰማችሁ አስቼን እየሰማችሁ ሞሬተሮች፣ አንድ ደቂቃ ተሰጥቶኛል። ምንድን ነው ያለው ወንድማችን? እንግዲህ እንዴ አይ በቃ አታርጉታ። በቃ አንድ ደቂቃ በቃ ዳግ እኮ ነው። አንዴ እሱ ዳግ ነው በእንትኑን የምናደርገው በዳግ ነው። በል በቃ ክፈት። እሺ አይ አቺ ማን ነው የሚያደርገው? ለምን ነው የሚያደርጉት? ማን ነው የሚያደርገው? አላወኩም ነው እንደዚህ አይደረግም። እባካችሁ ኧረ እንዴ ስንት ጊዜ እንናገራለን። እየተወያየ ያለ ሰው አይደረግም። በቃ አስቼ የፈቀደልት አለ። አስፈላጊ ከሆነ ራሱ አስቼ እኮ ያደርጋል እኮ ሚት ማድረግ እንዴ እንደዛ ታርጉ። ቀጥል። አይ ግልጽና አጭር ነው። እኔ የምናገረው ምንድነው ቅዱስ ሚካኤል ሙስና ተቀብሎ ሰዎችን ወደ ገነት አያስገባም። የምነግርህ አንድ ቃል ሰጥቶኛል። ወደ ገነት አያስገባም። እዛ ጋር በጻድቅ ሰብ እንደሚደረግ ያንን ያደረጉት መጽሐፉም ያንን የዘረዘረው እና ያንንም እንኳን አድርገው በቅዱስ ሚካኤል ምልጃ ስርየትን አላገኙም። እግዚአብሔር ነው ፈቅዶ፣ ቀጥታ ቃሉ የሚለው እግዚአብሔር ፈቅዶ ሊምራቸው ይችላል። ዋናው ወሳኙ ማን ነው? እግዚአብሔር ነው። ቅዱስ ሚካኤል ምን ስላለ ስላማለደ ብቻ ዳኑ እያለ አይደለም መጽሐፉ። ሊድኑም ላይድኑም ይችላል። ዋናው ማን ነው? እግዚአብሔር ነው እያለ ነው። ጨርሻለሁ። እሺ ኦኬ። ሰላም ያላለ የለም አይደለ? መልካም። እሺ አሁን እኔ አንድ እንትን አሰማችኋለሁ። ድምፁን አፍቆኛል። ሰላም ይበለኝ ዳጊ ኤፍሬም። ዳጊ እንትን ከማለቱ በፊት እኔ ደሜን መጀመሪያ አንድ ጥያቄ ልጠይቅ። ደሜ አንድ ጥያቄ ልጠይቅ። ሰላም እልሃለሁ በደንብ በኋላ ሰላም እልሃለሁ። ከዛ በፊት ግን አንድ ጥያቄ ልጠይቅ። ግንበኞች የናቁት የማዕዘን ድንጋይ ራስ ሆነ የሚለው መጽሐፍ ማንን ነው? ኢየሱስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ አይደለም ትላለች። ታሳየኝ። ማሳይ ደግሞ ከገድል ላይ አይደለም ከመጽሐፍ ቅዱሷ ላይ ነው ማሳይ። አሁን ትመጣለህ አትመጣም? ወደዚህ ቀሉን ትተህ ከመጽሐፍ ላይ ነው ማሳይ፣ ከመጽሐፍ ቅዱሷ ላይ ነው ማሳይ። ላሳይህ ደሜ ዛሬ የሚያጠ ፓስተር ጥሩ፣ አንድ ፓስተር ጥሩ እንትን የሚለው ዛሬ ለዛሬ እኔ ሆናለሁ። ችግር የለም። የ2000ውን መጽሐፍ ቅዱስ ያዝ ደሜ። እንግዲህ መጽሐፍ ቅዱስ ላይ በተለያዩ ስፍራዎች ላይ ተገልጧል። እሱ በመዝሙረ ዳዊት ላይ ያለ ነው። ከዛ ኢየሱስ እሱን ኮት ያደርጋል በወንጌላት መጽሐፍ ላይ። ሐዋርያው ቅዱስ ጴጥሮስም በግልጽ ይናገራል፣ ያው ለኢየሱስ እንደሆነ ማለት ነው። እሺ መጽሐፍ ቅዱስ ይዛል ደሜ። እኔ ለምን እንትን ካሜራ ላይ ላብራና ካሜራ ላይ ላሳያችሁ። አንድ ደቂቃ የ2000 እትሙ እኔም ፊት ለፊቴ አለ ወንድምነት ከፈለክ። እሺ አይ አውጥቻለሁ። እኔ መዝሙረ ዳዊት 115 ኦኬ፣ መዝሙረ ዳዊት 115 ከቁጥር ስንት
22 ቁጥር 22 ላይ ግዕዝ አልረሳውም አይደለ? ግዕዝ ረስቼ ከሆነ ታርሙኛላችሁ። 15 ነው 17 ነው ኤፍ 15 17 አየህ፣ ለዛ እኮ ነው 17 22 17 22 ማንም ጣልቃ ሬናይፊ በበቂል ማንም ጣልቃ። ለምንድን ነው የኔ እንትን የተዘቀዘቀው? ለምንድን ነው ሳጸልይ ገብተነዋል። ለእናንተ በትክክል ነው የሚታያችሁ መጽሐፉ ወይስ? አረ ተዘቅዘቋል እንዴ! ስክሪን ላይ ለእኔ እኮ አልተዘቀዘቀም። ሳየው እንደዚህ በአካል ማለት ነው። ምንድን ነው የሆነው? ቆይ እስቲ ዘግቼ ልክፈተው። አንድ ጸልዬ ግባ ኤፊ፣ ጸልዬ ግባ። እንደዛ ይመስለኛል እንዴ! አረ የሆነ ነገር በሉኝ። ወይኔ ነበር ልክ አይደለ እንዴ? ልክ እኮ ነው እኮ ልክ ነው። እንትን በለው እስቲ፣ ገልብጠው እስቲ፣ ቆይ ገልብጠው፣ ክሊፕ አድርገው እስቲ። ስልኬን ልገልብጠው? ገልብጠው፣ በቃ አሁን ልክ ነው። አሁን ያው ኖ እንትን ነው እንጂ ካሜራውን ያው ነው ተገልብጧል። ካሜራው ነው እንዴ? ቆይ አሁን ገልብጬው ነው እኮ። ኦኬ መጽሐፍ ቅዱሱ ስንት ነው? እሺ መዝሙር 117 ሁለት ተገልብጣችሁ ላይ ሄዱና መዝሙር 117 ከቁጥር 22 ላይ አውጡልኝ። 117 ከቁጥር 15 ያልኩት ከላይ ያለችው ነው እንጂ አንድ ይቅርታ አድርግልኝና ቤተክርስቲያን ስንት አይነት እትም ነው ያላት? እንግዲህ 4 እትም ነው ያላት። ገብቷል? ከ2000 በፊት የነበራት። ቆይ መጀመሪያ እናንብብ እንጂ በፊት ነበራት። ቆይ የቤተክርስቲያን መጽሐፍ ይሄ ብቻ አይደለም አለ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው። ኖ ይሄ ብቻ ይሄ ነው። ከዚህ በፊት መጽሐፍ ቅዱስ የላትም። ስለዚህ ይሄኛው መጽሐፍ ቅዱስ የተሳሳተ መጽሐፍ ቅዱስ ከዚህ በፊት ያለውንም 3ቱ መጽሐፎች ታመጣለህ። 3ቱ መጽሐፍ ይሄ መጽሐፍ ቅዱስ ትክክል ነው አይደለም? ደሜ ባጭሩ ይሄ መጽሐፍ ቅዱስ ትክክል ነው? ይሄ መጽሐፍ ቅዱስ ገና ብዙ የሚሻሻል ነገር አለው ማለት ቃሉ ላይ ራሱ ይናገራል። እዚህ ጋር ይናገራል። መጽሐፍ ቅዱስ ሆኖ የሚሻሻል ነገር አለ። እሺ አንዴ እናንብብ። መቅድሙ ላይ ማንበብ ትችላለህ። መዝሙሩ ላይ ማንበብ ትችላለህ። መዝሙር አንዴ ላንብብ እንዴ? ህዝቡ እየተደበቀ ነው። መዝሙረ ዳዊት በዚህ ብቻ መወሰን አችልም። ኧረ አንዴ ላንብበው፣ ይነበብ። መዝሙረ ዳዊት በኦርቶዶክስ ቤተክርስቲያን የ2000 እትም መጽሐፍ ቅዱስ 80 አሐዱ ላይ መዝሙረ ዳዊት 117 ከቁጥር 22 እሺ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች። እደግመዋለሁ። ግንበኞች የናቋት ድንጋይ እሷ የማዕዘን ራስ ሆነች ይላል። ማናት እቺ ግንበኞች የናቋት የማዕዘን ራስ የሆነችው? መጽሐፍ ቅዱስ ራሱ ኢየሱስ እንደሚነግረን በወንጌላት መጽሐፍ ላይ እንደምታስታውሱት ደጋግሞ ኮት አድርጎታል። ጴጥሮስም ይሄ ግንበኞች የናቁት የማዕዘን ራስ ኢየሱስ ነው ብሎ ነግሮናል ጴጥሮስ። አሁን የኦርቶዶክስ ቤተክርስቲያን ላይ ሌሎች መጽሐፍ ቅዱስ ላይ በምድር ላይ ያሉ መጽሐፍ ቅዱሶች ሁሉ ማያውቁት የ80 አሐዱ የኦርቶዶክስ መጽሐፍ ላይ ያለችው ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች የተባለችው ማናት? ምንድናት? የ1980ውን ደግሞ አንብበው እስኪ። ለምን አነባለሁ? ይሄ የኦርቶዶክስ መጽሐፍ ቅዱስ እኮ ነው። የ1980ውን አንብበው እንጂ ለምን አነባለሁ? ሌላ እሽቶ አታነብም አይደለ? መቅድሙን አንብበው። እሱ ጋር ያለውን መቅድም አንብበው። መቅድም ማለት የቱ ጋር ያለው? ከፊት ለፊት የመጀመሪያውን መቅድሞችን አንብባቸው። እሺ ይኸው እንደዚህ ይላል። በቅዱስ ወቅዱስ በብፁዕ ወቅዱስ ማለት ቀጥሎ ከሱ ቀጥሎ እሺ ቀጣዩ ገጽ ላይ አሁን ማለት ነው። እዛው ገጽ ላይ መቅድም ይሄው መቅድም ይላል። ምን ይላል? ሙሉን አንብበው። የቀደሙ አባቶችን በየዘመናቸው በእግዚአብሔር ኃይል እየተረዱ ለቅድስት ቤተክርስቲያናችን ታላቅ ስራዎችን ሰርተዋል። ቅዱሳን መጻሕፍትን በዘመናቸው ህዝቡ ይጠቀምበት በነበረው በግዕዝ ቋንቋ ተርጉመዋል፣ አስተርጉመዋል።
እንደ ዛሬው ወረቀትና የህትመት መሳሪያ ባልነበረበት ጊዜ በብራና በእጅ እየጻፉ መጽሐፍቱ ከትውልድ ወደ ትውልድ እንዲተላለፍ አድርገዋል። ይሁን እንጂ ቤተክርስቲያን የምትቀበላቸው ቅዱሳን መጽሐፍት በአንድ ጥራት ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር። ቤተክርስቲያናችን ከቀደምት አብያተ ክርስቲያናት አንዷ ስትሆን ከላይ እንደተገለጠው እያንዳንዱ መጽሐፍ በብራና ተጽፎ ተጠርዞ ሲነበብና ሲተረጎም አገልግሎትም ሲሰጥበት ከመኖሩ በቀር ከሁሉ አስቀድማ የተቀበለቻቸው ቀኖናዊያት ቅዱሳት መጽሐፍት ቅደም ተከተላቸው ተጠብቆ በሊቃውንት አባቶች የአተረጓጎም ስልት ከመሰረታዊ የግዕዝ ዘር ጋር በማስማማት ተተርጉሞና በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም። በ1900 ይልና አሁንም ቁጥር እንዳልሳሳት ይሄኛው ስንት ነው የሚለው ቁጥር የግዕዝ ቁጥር እንዳልሳሳት እና ሳረሳ አልቀርም። እሺ ዓመተ ምህረት ይጠቅሳል። እሺ በ1900 ሰምቲን እና በ19 ይልና የሆነ ቁጥር ያስቀምጣል። እንደ ቅድም እንዳልሳሳትና እሱ ዋና ቶፒክ እንዳሆነ 1947 የሚለው ነው። ከ1947 እስከ እኛ ኦርቶዶክሶች እኛ ኦርቶዶክሶች አንተ እባክህ እኛ ኦርቶዶክሶች ዝም በል አንተ ራስህ ዝም በል። እኛ ኦርቶዶክሶች 2000 እነ ዳንኤል ክብሬት እንትን ያሉትን አንቀበልም። ማርያምን አይናገርም። ዝም በል ገብቶሃል? እኔና ኤፍሬም ነው። ይሄ 2000 ነው። እኔ አሁን 1947 ዝም በል ፈለገ ዝም በል ለምን አንተ እኔ ኦርቶዶክስ እንዳልሆንኩ እሱ ዝም በል የሚለው እኔ እኮ ኦርቶዶክስ ነኝ። ይሄ ያልሆነ ሰው እንዲህ ያታግቡ ከኔ ጋር ያወራ ኤፍሬም። እሺ ምክንያት ምክንያት እንዳይሆን አንድ እንጨርሰው። እሺ ዓመተ ምሕረቱን ይገልጥና በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎችና ከዕብራይስጥ ጽር ነው የሚለው ኦኬ ጋር እየተያየ የተተረጎመ ነው ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና የታረመ እሺ እየታየ የታረመ ነው ቢባልም ሙሉ ለሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመለከተ አልነበረም። በዚህ ምክንያት አልነበረም። እየሰማ ያመለከተ አልነበረም። ቀጥል እኮ አልነበረም አልኩኝ። እንደዛ ነው እኮ ያልኩት ደሜ። እሺ በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሁነን ከተመረጥንና ስራውን ከጀመርን በኋላ ቅድሚያ የሰጠነው ለቅዱሳን መጽሐፍት ዝግጅት ነው። ምክንያቱም ከላይ እንደተገለጠው ቤተክርስቲያናችን በራሷ ልጆች በራሷ ቋንቋና የአተረጓጎም ስልት ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ ቅዱስ መጽሐፍ እንዲኖራት ማድረግ ከፍተኛ ምኞታችንም ጸሎታችንም ስለሆነ ነው እና ስለዚህም ይልና በ1900 ይልና ቁጥሩ ያስቀምጣል። ዓመተ ምህረት በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍት ዝግጅት ጉባኤ ሊቃውንት አቋቁመን ስራውን ጀመርን። ኦልራይት በየጊዜው ስራውን በቅርበት እየተከታተልን ከጉባኤው የሚቀርብልን ሐሳብ መሰረት ለስራው የሚያስፈልገውን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ዘር መሰረት አድርገን ከመሰረታውያን የመጽሐፍ ቅዱስ ቋንቋዎችና ከዕብራይስጥና ከጽር ጋር እየተያየ እንዲሰራና ልዩነት ቢገኝ ከግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራው በዚህ አይነት ቀጥሎ ይልና በ1900 ይልና ዓመተ ምህረት ያስቀምጥና መጽሐፉ ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠነው መመሪያ መሰረት ከላይ እንደገለጥነው የዕብራይስጥና የጽር ቋንቋ አዋቂ አማካሪ እንዲኖር አድርገን በግዕዙ ዘር መሰረትነት እንዲሰራ አዘዝን። ስራውም በተደጋጋሚ ሲታይና ሲሰራ ቆይቶ በህዳር ወር 1900 ይልና ዓመተ ምህረቱን ያስቀምጥና ተጠናቆ ቀረበልን። ይህም ዝግጅት
በአዘጋጁ ጉባኤ ሊቃውንት መግለጫ ተደግፎ ለቅዱስ ሲኖዶስ እንዲቀርብ አደረግን። ቅዱስ ሲኖዶስም የቀረበበትን መግለጫ ካደመጠና የመጽሐፉን ይዘትና የአዘጋጆቹን ሂደት ከተረዳ በኋላ ለህትመት እንዲተላለፍ ወሰነ። በዚህ መሰረት መጽሐፉ እንዲታረም ፈቀድን። ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላቶች ቢገኙ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልን አሰባስበን በሚቀጥለው ህትመት እንዲታተም እናደርጋለን። ስለዚህ ከእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግዛጽ ልብንም ለማቅናት ለጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና በጎ ምግባር የተዘጋጀ አይ በቃኝ እንዴ ደሜ በቃ መልሱ እኮ መለስ ነው። መልሱ ምን ይላል? አሁን ላነሳው አንዴ ይቅርታ ልጨርሰው። ቆይ አንዴ ይቅርታ አሁን ላነሳው የከፈተው ቪዲዮ የተገለበጠ ስለሆነ ዜድ ይክፈተው ብዬ ነው። የኤፍሬም የተገለበጠ ስለሆነ ሰው አብሮት አላነበበም እና ሰው ዜድ የሆነ የምፈልገው መጨረሻ ላይ የተናገርከው ቃል ደሜ ተረጋጋ እንጂ ጊዜ እኮ ይሰጣል። እኔ ላድርገው በትልቁ አድርገኝ። ዜድ የለም በትልቁ ዜዶ የለም። አንድ ጊዜ ቆይ፣ እኔ አንድ ጊዜ እንዲጨርስ ሀሳቤ እንዲጨርስ አድርጉኝ። በትልቁ አድርጉት። አንድ ጊዜ በትልቁ አድርጉት። ደሜ እሺ፣ ቆይ ደምረውን አድርጉት። ደሜ መቅድሙ ላይ ምን አነበብን መሰለ? ኦኬ ቆይ አንድ ጊዜ እያነበብኩት እንትን እንዳልሳሳት እያነበብኩት ልንገርህ። መግቢያው ላይ ምን ይላል? ቆይ እንደዚህ ይላል የግዕዙን ዘር መሰረት አድርጎ ከመሰረታውያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየተያየ እንዲሰራና ልዩነት ሲገኝ ይላል በግርጌ ማስታወሻ እንዲታይ መመሪያ ሰጠን ይላል አይደል? አንድ እሱ ነው ይላል አይልም? ይላል። አንደኛው እሱ ነው። ቆይ ስለዚህ አንድ ጊዜ ስለዚህ አንዴ መዝሙር 117 አውጣ። መዝሙር 117 አውጣ። አንዴ ምኑን ነው ማነበል እንዴ? ታወጣዋለህ። ይሄኛውን አንብበው። ዜድን በትልቁ አድርገው። ቆይ አልሰማም። አልሰማም። ቆይ ይሄንን እንስማ። በኋላ ነው የምንመለሰው ወደ አንተ እንዴ። ቆይ ይኸውልህ እዚህ ግርጌ ጋር ይኸውላችሁ ግንበኞች የናቋት የድንጋይልና እርሷ የማዕዘን ራስ ሆነች ይላል። በምድር ላይ ያሉ መጽሐፍ ቅዱሶች ዕብራይስጡን ጨምሮ እንደዚህ ሚል በምድር ላይ የለም፣ ኤግዚስት አያደርግም። የግርጌ ማስታወሻውም ላይ አልጻፉትም። የግርጌው ማስታወሻውን ዜድ አሳያቸው። የግርጌ ማስታወሻውም ላይ ምንም የለም። ይኸውልህ ምን እንደሚል ታውቃለህ? የእግዚአብሔርን ስም እጠራለሁ የሚለው በግዕዝ የለም ይልና አመሰገኑት ይላል። ይኸውልህ አመሰገኑት ይላል። ከዛስ ዝማሬ ይላል፣ የልልታ የመድኃኒት ይላል። አቤቱ በግዕዝ ብቻ ይላል። አየህ፣ የግርጌ ማስታወሻ ላይ ፈጽሞ አላነሱትም። የግርጌ ማስታወሻ ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች አሉ። ይሄ ለማን ነው የተሰጠው? ለኢየሱስ። የኢየሱስን ነው ነጥቀው። ቆይ ሐዋርያው ቅዱስ ጳውሎስ ጳውሎስ ሳይሆን ጴጥሮስ ታይፒረር ይኸውላችሁ፣ ታይፒረር ነው ብለህ ታይፒረር ይኸውልህ ግንበኞች የናቁት ሚለውን የናቋት ድንጋይ ቢሆን ኖሮ የታይፕ ስህተት ነበረ። የናቁት የሚለውን ለሚሽንሽ ግንበኞች የናቁት ድንጋይ ነበር የሚለው አይደል? የናቁት ድንጋይ የሚለው የናቋት ያሉት በስህተት ነው እንዳንል። ቆይ አትቸኩል። አሁን እኔ ሚት ማድረግ እንዴ ሀሳቤን እያስጨርስከኝ። ግንበኞች የናቁት ድንጋይ የሚለውን የናቋት ቢል ኖሮ
የታይፕ ስህተት ሊሆን ይችላል እንል ነበረ። እንደሱ ብቻ አይደለም የሚለው ግንበኞች የናቋት ድንጋይ እርሷም እሺ የማዕዘን ራስ ሆነች፣ እርሷ ሆነች የናቋት። ይሄ ነው የታይፕ ስህተት። ኧረ እባክህ እዚህ ጋር ልምጣ። ይናገራል እኮ ይኸው እዚህ ጋር በትልቁ አድርገኝ አንዴ። ምንድን ነው የሚናገረው? ምኑ ነው የሚናገረው? ትልቁ ላይ አድርገው። አሁን እዚህ ጋር ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎ ነው። ሶስቱም በቤተ ክርስቲያን ከዚህኛው ከዚህ ከ2000 ሞትሙ ሶስቱም 1980 1951 እና 47 የታተመ ወጥቶ እኮ እሱንማ ለማስረሳት እኮ ነው። ኢየሱስን ለማስረሳት እኮ ነው አዲስ መጽሐፍ ቅዱስ የጻፋችሁ የመጣችሁት። ቆይ ምን ይላል እዚህ ጋር? ምን ይላል? በዚህም መሰረት መጽሐፉ እንዲታተም ፈቀድን ካለ በኋላ ምናልባትም ይላል ምናልባትም ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፉ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ምኑ ህትመቱ ሳቤላ መጽሐፍ ነው። ፍቅር እስከ መቃብር መጽሐፍ ነው። ስተት ቆይ አስተያየት እየሰበሰብን ቃል የህትመት ስተት አይደለም። የህትመት ስተት አይደለም። የታይፕ ስተት አይደለም። ቆይ ሆዶ ስንት ነው የኢዮስያስ ዕድሜ? ኧረ እባክህ ኢዮስያስ ሌላ ውስጥ አትግባ። የናቲን ወንድም ነው። ኢዮስያስ ኢዮኤልን ነው። ደሜ እሱ ሌላ ነው። ኢዮስያስ ኢዮኤልን ነው። አሁን ሽፍት ሊያደርገው ነው። ቆይ አትግቡና። ደሜ እሱ ሌላ ነው። ኧረ ቆይ አትግቡ እናንተ። እሱ ላይ አትሂድለት። ቆይ ኧረ እባካችሁን የምመክር ሰው ነኝ አሁን እንደዛ ተብዬ። ኧረ ቆይ አንድ ጊዜ እኔና ደሜ ኢዮስያስ ኢዮኤል ነው። የናቲ ወንድም ነው። እሱ 30 ዓመት አይሆነውም። ኢዮስያስ 30 አይሆነውም። የኢዮስያስ በነገስትና በዜና ላይ የተጻፈው አንድ ነው። ይኸውላችሁ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን የኢየሱስን ነጠቁና ግንበኞች የናቋት እሺ ድንጋይ እርሷ የማዕዘን እርሷ የማዕዘን ራስ ሆነ ይችላል። ቆይ ጴጥሮስ አይልም። ምኑ ነው የማይለው? ማንም ይሄንን ትምህርት አይቀበልም። ማንም የሆነ እኔ ኦርቶዶክስ ላይ እስቲ ድንግል ማርያም በክርስቶስ ቦታ ለክርስቶስ የተሰጠው ቦታ ለእሷ ተሰጠ የሚል ሰው ካለ ማን ነው እኔ ጋር ይሞግተኝ? ይኸው የታይፕ ኤረር ነው። በቃ አለቀ። ትልቁ ላይ አድርገኝ። ቆይ ትልቁ ላይ አድርገኝ አድርገው። አሁንም ይሄም ተገልብጦ ነው እንትን የሚለው ዋስኮይ ነው። ምንድን ነው የሆነው? ስልኬ እስቲ እንትንን ንካው። ይሄ ምንድን ነው የሚሉት አለ አይደል? ለፊሊፕ አድርጉት ምናምን የሚባለው ይሄ ነው። ፊሊፕ ምኑ ጋር ነው ፊሊፕ ማድረገው? እስቲ እንዳዲጌ እንዴት ነው ይሄ ነገር የሚስተካከለው? ዳግ አለ እታች ያላችሁ ዜዶ እንትን በሉ እንጂ አዋጡ ሀሳብ አይ ያንተ ደህና ነው። አይ ደሜ ያንተ ደህና ነው። የእሱ ነው። አንተ ሀቅ አድርገው ነው ደሜ፣ አንተ ሀቅ አድርገው ነው እየተናገረ ነው። ይሄ ተገልብጧል። የኔ ደህና ነው። ተገልብጧል። ያንተ ደህና ነው ደሜ። እንትን ኤፍ እሺ እንትን አድርገው ቪዲዮ ወደዛ አድርገው፣ ወደ ራስ ስላረከው ነው። ወደዛ አድርገው። አዙሪው ያለው እኮ ቪዲዮን ወዴት አድርገው? ወደ እኔ እኮ እንትኑ አንካትና ያመጣውን ተደክ ስላለ አንካትና አሁን አንተ ፊት ለፊት ነህ። አንተ ፊት ለፊት ነህ አይደል? ንካው፣ ውጣ። በቃ አንተ ወደ መጽሐፉ አድርገው። ብራንድ ሻባቢያ እኔ እኮ ባንቺ ወጥቼ እኮ ነው ብራንድ አይሽ ብራንድ። እኔ እናንተ እኮ ምርጥ ጉራጌዎች ነን። ደሜ አይ በዘመድ አይሆንም። ደሜ በዘመድ አይሆንም። እቺ ነገር ከደምረው ጋር ሲጨርስ ከኔ ጋር ትላለህ። በዚህ እሺ ላምብ ኦርቶዶክስ ወከለ መናገር አችልም። ጴጥሮስ እንደዚህ ያለ ጴጥሮስ ይሄን ብቻ ልናገር አንድ ጊዜ። ይሄን ብቻ ደሜ አንዴ ደሜ ይሄን ልናገር። ሐዋርያት ሥራ 4 ላይ
እንደዚህ አለ፣ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ ኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው ይላል። ሃሌሉያ። እሺ፣ ስለዚህ ይህን የኢየሱስን ነጠቃችሁና ደሜ የማዕዘን ድንጋይ ግንበኞች የናቋት ድንጋይ የማዕዘን ራስ የሆነችው እሱን አንብበው እስቲ። 2000 እትሙ ላይ እሱን አንብበው እስቲ። አንብበው። የትኛውን ላንብበው? አሁን ያነበብከውን በ2000 እትሙ ላይ አንብበው። ምን ይላል? የ2000 እትሙ እሷ ናት ይላል። የ2000ማ ይኸው መዝሙረ ዳዊት ላይ ያለውን እኮ ለእሷ ሰጣት። ሐዋርያ ሥራ ምዕራፍ 4 ቁጥር 11 ይኸውልህ፣ ከመዝሙር ሌላ ማለት ነው። ከመዝሙር ሌላ ማቴዎስ እዛም ደግማችሁታል፣ እዛም ላይ ደግማችሁታል። አላየሁትም። ኤፍዬ አዳምጠኝ። ማቴዎስ 21:42 አውጣ መጀመር፣ ከዛን ጀምር። ማቴዎስ 21:42 ማቴዎስ 21:42 ደምዬ፣ እዛማ ስለማያዋጣ አያረጉትም። ማቴዎስ 21:42 እሺ፣ ማቴዎስ 21:42 ምን ይላል? አንተ እንትን ግዕዝኛ ቁጥር እየጠፋኝ ነው። 21:42 እኔም እንዳንተ ነኝ። አብሽር፣ እንላመዳለን። እሺ 42 ቴዲ ያስተምረናል። እሺ 21:42 እሺ ምን ይላል? 21:42 አይደል ያልከኝ? እሺ 21:42 እሺ እንደዚህ ይላል። ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁበት ጊዜ የለምን ይልና ያነበባችሁበት ጊዜ የለምን? እንደዛ ነው። ልክ 22 ነው እያነበብኩ ያለሁት። 21 ነው ያልኩህ። ምዕራፍ 21 ቁጥር 42 21:42 ነው እያነበብኩ ያለሁት። ልክ ነው። 21:42 ነው እያነበብኩ ያለሁት። ራሱን ነው። ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁት ጊዜ የለምን? ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች። እዚህ ጋር ምን ደግሞ አውጣለ? ኧረ ቢቀርብ ይሻል ነበር ደሜ። ደገሙት እዚሁ። እግዚኦ ደገሙት እዚህም። ግንበኞች የናቋት ነው የሚለው። የናቋት ድንጋይ ማዕዘን ራስ ሆነች። የፋየ እድል ስጡኝ። እሺ ጎሄድ ቴዲዬ ጎሄድ ፕሊዝ። ብዙ ጊዜ የሚዋሽበት ነገር ስላለ እሱን ለማሳየት ነው እንጂ ምቹ ቦታ አይደለም። ዜድዬ እባክህ ካሜራ አብራልኝ በትልቁ ሆንና ጋይድ መቅድም ውስጥ የመደበቅ ስራ ስለሚሰራ ብዬ ነው። አይገርምም? እኔ ራሴ እሱ እንድል ነበር ቅድም። እሱን ለማሳየት ፈልጌ ነው። እሺ አመሰግናለሁ ዜድዬ። ስለዚህ ይልና ኤፋዬ ልብ ብለህ ሰማኝ። ስለዚህ ይልና በ19 ነው አይደለም የለኛው። እሺ ለኔ በደንብ ስለማይታየኝ አንብብልኝ። በ1947 እና በ1980 ዓመተ ምህረት በአንድ ጥራስ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ዞር አድርግልኝ። ሙሉ መጽሐፍ ቅዱስ ትንሽ ወደዚህ፣ ይሄኛው ጫፍ አይታየኝም። ኦኬ። ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየተያየ የታረመ ነው ቢባልም የትኛው የ1947 እና የ1980? በዚህ አጋጣሚ እዚህ ላላችሁ ሰዎች 80 አሃዱ 3 ጊዜ ነው የታተመው፣ በ1947 በ1980 እና አሁን ይሄ የ2000 እንጂ በ1951 ታተመ የሚባል የለም። እሱ ስህተት ነው። 3 ጊዜ ነው የታተመው። በ1980 እና በ1947 ዓ.ም የታተመው መጽሐፍ ቅዱስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየተያየ የታረመ ነው ቢባልም ምን ሙሉ በሙሉ ግዕዙ መሰረት ያደረገና ልዩነቶችን ያመላከት አልነበረም። ሌላስ? በዚህ ምክንያት ቀጥሎ ያለውን ልብ ብላችሁ ስሙ ቤተሰብ። በዚህ ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን ያተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። ምን ማለት ነው? በ1980 እና በ1947 የታተመው 80 አሃዱ ስህተት አለበት። ለምን? በቤተ ክርስቲያናችን አተረጓጎም ስልት የቀረበ አይደለም፣ ግዕዙን መሰረት ያደረገ አይደለም። እሺ እንቀጥል። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥንና ስራው ከጀመረ በኋላ ቅድሚያ የሰጠነው ለቅዱሳት መጽሐፍ ዝግጅት ነው። ምክንያቱም
አሁን ደግሞ ምክንያቱን ስሙ። ከላይ እንደተገለጠው ቤተክርስቲያናችን እና አንደኛ በራሷ ልጆች፣ ሁለተኛ በራሷ ቋንቋና ተረጓጎም ስልት፣ ሶስተኛ ግዕዙን መሰረት ያደረገ፣ አራተኛ በአንድ ጥራዝ የተጠቃለለ፣ አምስተኛ የራሷ የሆነ እደግመዋለሁ፣ የራሷ የሆነ ቅዱስ መጽሐፍት እንዲኖራት ማድረግ ምን ማለት ነው? አልነበራትም ማለት ነው ቤተሰብ። እነዚህ የዘረዘርኳቸውን 5 ነጥቦች ያሟላ መጽሐፍ ቅዱስ አልነበራትም። ለምን? እንዲኖራት ማድረግ ከፍተኛ ምኞታችን ጸሎታችንም ስለሆነ ይላል። እሺ አሁንም እንቀጥል። ስለዚህ በ1986 ዓ.ም በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱስ መጽሐፍ ዝግጅት ጉባኤ ሊቃውንት አቋቁመን ስራው ተጀመረ። ይሄ ስራ 3 ጊዜ ኮሚቴ የተቋቋመለት። አሁን እዚህ ጋር እንደተመለከታችሁት በ1986 ይላል። ከዛ በኋላ እሱ ፈርሶ ሁለተኛ ኮሚቴ ተቋቋመ። ለምን? የመጀመሪያው ኮሚቴ ግዕዙ መሰረት ያደረገ አልነበረም የሰራው። ሁለተኛው ኮሚቴ ግን ግዕዙ መሰረት ያደረገ ስራ እየሰራ እያለ ይህንን መቅደም የጻፉት አቡነ ጳውሎስ ናቸው። አቡነ ጳውሎስ ለዓለም አቀፍ የመጽሐፍ ቅዱስ ማህበር ደብዳቤ ያስገቡ ድጋፍ እንዲደረግላቸው። 2 የድጋፍ ጥያቄ፣ አንደኛ የገንዘብና የማቴሪያል፣ ሁለተኛ ደግሞ የባለሙያ። ነገር ግን ዓለም አቀፍ መጽሐፍ ቅዱስ ማህበር ዩቢኤስ ማለት ነው ድጋፉን ማድረግ የምችለው ዕብራይስጡና ግሪኩን መሰረት ያደረገ ስራ ስትሰሩ ነው ብሎ ውድቅ አደረገባቸው። ነገር ግን ጥያቄው ከሌሎችም የአፍሪካ ሀገራት ስለቀረበ ፈቀደላቸው። ሲፈቅድላቸው ግን አንድ ቅድመ ሁኔታ አደረገ። ምን? እሺ ግዕዙን መሰረት አድርጉ፣ ነገር ግን ግሪኩንና ዕብራይስጡን መሰረት ያላደረገ ምንድነው ከዕብራይስጡና ከግሪኩ የተለየ ነገር ሲገኝ በግርጌ ማስታወሻ ማስቀመጥ ግዴታ ነው፣ ይህንን ማድረግ አለባችሁ የሚል ግዴታ ስላስቀመጥ። በነገራችን ላይ የሮሜ 8:34 ብዙ ጊዜ ይነሳል። ይሄው ቤተክርስቲያን እኮ በታማኝነት እግዚአብሔር ይባርክ ቢሆነስት ተባረክ። አንተ ከኤፍሬም ጋር ጨርስ እና እንትን ልበል። ከኤፍሬም ጋር ልጨርስ ልናገር። አንተ አሁን ውይይት ስለማታደርግ አንተ ቆይ፣ አንተ እኔ አሁን ተቀምጬ መልስ ማልመልስ ከሆነ ከባድ ደምዬ እንደ ይጨርስ እንጂ ትመልሳለህ እንጂ ለምን አትመልስም? ደምዬ ትመልሳለህ። ቴዲ መሞግት ከሆነ ሙግት እንግባ። የምትሞግት ከሆነ ደሜ አሁን ይሄንማ ማንበብ እኮ መብቱ ነው ሩም ውስጥ እስካለ ድረስ። አሁን እንደዛ ከሆነ ኦርቶዶክሶች ይግቡ። እኔ ከኤፍሬም ጋር ልጨርስና ኦርቶዶክሶች ይግቡ። ከኦርቶዶክስ ጋር ተዋራል ግን ልናገርበት እንዴ ቆይ ይሄው ቆይ አንዴ ሚውት አታርጉት። ቆይ አንዴ ግን ሚውት አታርጉኝ። ይሄንን ልጨርስ። ኤፍሬም ከአንተ ጋር ግንበኞች የናቁት ድንጋይ የሚለውን ልጨርስ። ደሜ ለምንድነው እንዳይናገር የፈለግከው? ወይ ሞቅተኛ አለበዛ ደግሞ እኔ ከወጣሁ ለምን ሀሳብ ነው እኮ። አይ ሀሳብማ መስጠት ይችላል። ከኤፍሬም ጋር አልጨረስኩማ። አሁን አልጨረስም እኮ ከኤፍሬም ጋር ይኸው አልጨረስም። ትቀጥላላችሁ፣ ችግር የለም። ስለዚህ ከኤፍሬም ጋር ልጨርስ። ፍቃዳችሁ ከሆነ ከኤፍሬም ጋር ልጨርስ። ኤፊ እንጨርስ። ሐዋርያ ሥራ ደሜ ግን ጉልቤ እየሆንክ ነው በእውነት እኛ ስለምንወድ ጉልቤ እየሆንክ። ምዕራፍ 4 ቁጥር 11 ደግሞ እናንብበው። ኤፍሬም ምዕራፍ 4 ቁጥር 11 ይሄን ይጨርሳ። ቆይ 2 ደቂቃ አስተው ጭራሽ እኮ መጽሐፍ ቅዱሱ መዋሸቱ ሳያንስ ኢየሱስን ራሱ እኮ እንደዋሸ እኮ አድርገው እኮ ነው ያለው። ይኸው እዚህ ጋር አለ፣ እዛው መጽሐፍ ላይ ትቀጥላላችሁ። ኢየሱስ ኢየሱስ ያለው እኮ አመጣን እኮ አይደል እንዴ? ነገረው ይጨርስ። ሐዋርያ ሥራ ምዕራፍ 4 ቁጥር 11 አንብበው። ኢየሱስ ቴዲ ግን ይጨርስ። ኤፊ ቴዲ እንዲጨርስ ነገረው። ቴዲ ይጨርስ። እሺ ቴዲ ይጨርስ። ችግር የለም ሂድ ቴዲ ሂድ፣ ቀጥል። እሺ አመሰግናለሁ። ጫጫታ እንዳይሆን ብዬ ነው ማይኩን ያጠራው። ደሜ ጉልቤ ሆኖ ነው ዛሬ። ችግር የለውም እንታገሰዋለን። ሂድ። አይ እሱ ብቻ አይደለም ከቤቱ ነው ካለበት ከቤቱ ነው። በነገራችን ላይ ከሁለት ሰዎች ጋር ማውራት ማልፈልጋቸው አሉ። መጨረሻ ላይ እናገራለሁ። እሺ ምን እያወራው ነበር? ኦኬ በግርጌ ማስታወሻ እንዲቀመጥ ግዴታ ስለሆነባት በግርጌ ማስታወሻ ማስቀመጥ ግዴታ ስለሆነባት፣ አለበለዚያ ግን ድጋፍ እንደማይደረግላት ዩቢኤስ በደብዳቤ ስላሳወቃት እንጂ ወደ አይደለም በግርጌ ማስታወሻ ያስቀመጠችው። ብዙ ሰዎች ግን በተለይ ሮሜ 8:34ን በተመለከተ ሀሳብ አስተያየት ሲሰጥ ኖ
ቤተክርስቲያን እኮ በታማኝነት በግርጌ ማስታወሻ አስቀምጣለች ይላሉ። ወዳ አይደለም ታማኝ ስለሆነች አይደለም። ታማኝነትማ በዕብራይስጡና ግሪኩን በታማኝነት ማስቀመጥ ነው። ይሄ ታማኝነት አይደለም። እምነት አጉድሎ እንደገና ደግሞ ታማኝ ለመምሰል የተሞከረው ግዴታ ስለሆነባትና አፍንጫን ስለተያዘች ነው። ወደ ነጥቡ ልመለስ። እሺ እዚህ ላይ ከታች መጨረሻ ላይ ምናልባት ከግዕዙና አማርኛው ምንባብ ያመለጡ ቃላት ነው የሚለው። ምንባብ ያመለጡ ቃላት ቢገኙ የመጽሐፍ ህትመት ቃላት ማለት ነው። እኔ እንግዲህ በጽሁፍ ለረጅም ጊዜ እንደቆየሁኝ የስህተት ታይፕ ኢረር ብሎ ቅድም ደምረው እንደተናገረው ያለ ቢገኝ እንጂ እዚህ መጽሐፍ ላይ ቤተክርስቲያኒቱ እምነቴ አስተምሮዬ የምትለውን በደንብ አስቀምጣለች በጥንቃቄ። 10 ዓመት ነው የፈጀው ይሄ መጽሐፍ። 3 ጊዜ ነው ኮሚቴ የተቋቋመው። የግሪክ ቋንቋና የዕብራይስጥ ቋንቋ አረ ልጅ አትሁን እንድናገር አልፈለግም። ኖ እንዴ ደሜ ኖ አይ በቃ ወይ ካልሆነ ተው እንጂ ይጨርስ። ደሜ አንደኛ ምን አለ መሰለህ እየረበሽከው እኮ ነው። እኔ ያለው ቤተክርስቲያንን አታክ እያደረገ ነው እኔ ያለው። ኦኬ ስለዚህ እኔ እናንተን ጨርስ። ኤፍሬም ሐዋርያ ሥራ ምዕራፍ 4 እኔ በጣም ተበድያለሁ ዛሬ ማንም ሰው ሳያነሳ ቆይ ኤፍዬ ቆይ ማነው ያስወጣው? ራሱን የወጣው አስገቡት። ቴዲ ሞዴሬተሮች አንስተው እንትን ከሆነ ሞዴሬተሮች አይደሉም። ሞዴሬተር አያስወጡት። ኤፍዬ ምዕራፍ 4 ቁጥር 11 አንብብልኝ አንዴ። ኧረ እባክህ ደሜ እኔ አንተን በሆነ እኔ አሁን ለቅሶ ነበር የምቀመጠው። እኔ የመጨረሻ ምዕራፍ 4 ቁጥር 11 አንብብልኝ። ይኸው የመጨረሻ አላነበብም። በቃ አነበብን እኮ 2 ቦታ። አንብበው ነው። ቆይ ቴዲ መጥቷል፣ ይቀጥል። ቴዲ መጥቷል፣ ይቀጥል። ገና ቤተክርስቲያንን አታካሄድ። እኔ እያለሁ ቤተክርስቲያንን አይሳደብ። ሀሳብ አስተያየቱ መስጠት ይችላል። ችግር የለም። ቤተክርስቲያን የምትለው መቼ ነው የተሳደበው? ቤተክርስቲያን ኧረ እባክህ ቴዲ ነው አሁን ይሳደባል የምትለው? ኧረ እባክህ ኧረ ዝም ብሎ ነው። ደሜ ዛሬ እየበጠበጥክ ነው። ስለምንወድ ነው እንደማንናገር አውቀህ። እሺ አመሰግናለሁ ወንድሞች። ረጋጋ ሀሳብ ነው እያቀረብኩኝ ያለሁት። ሀሳቤ ትክክል ካልሆነ ችግር የለም። ኔትወርክን ያስወረደ ቴዲ አይደለም። መናገር ካልቻልኩኝ ለሌሎች ሰዎች ቦታ ልቀቅ። የራሴ ነኝ። ኦኬ እሺ ራሴ ነኝ። ሀሳቤን መውገት ከፈለክ ችግር አይ ትችላለህ። በቃ 2 ደቂቃ እስከ ቅጣቱ ደሜ። እንዳውም እንትኑን ዝጋ፣ እንትኑን ቪዲዮውን ዝጋ። ደሜ ቅጣት ነው፣ ቅጣት ነው ደሜ። ቪዲዮ ዝጋ፣ ቅጣት ነው። አሁን ማንም ሰው እንዳይናገረው፣ ማንም ሰው እንዳይከፍት። ሂድ 2 ደቂቃ። እሺ ቤተክርስቲያን ተሳደብክ ላልከኝ ስድብ ቃል ካፌ አልወጣም ከመሰለ ግን ይቅርታ። ሌላው ደግሞ ሀሳቤን መሞገት የምትፈልግ ከሆነ ችግር የለውም። እዚሁ በተቀመጥኩበት ምንም እንኳን መረጃ አምጣ ብትለኝ አሁን መረጃ ማምጣት ስለማልችል፣ ምክንያቱም ያለሁትኝ ከቤቴ ውጭ መንገድ ላይ ነው። መንገድ ላይ ነው ያለሁትኝ፣ ከቤቴ ውጭ ነኝ። ስለዚህ ከሼልፌ መጽሐፍ እያወጣው ማሳየት አልችልም። መረጃ አምጣ ብትለኝ ማሳየት ስለማልችል እሱን ታግሰ የምታወራኝ ከሆነ በደንብ አድርጌ ማውራት እችላለሁ። ግን ምን መረጃ እስከናገረው መጽሐፉ እኮ አለ እኛ እጅ ላይ። ስለዚህ ችግር የለውም፣ ገለጡ በለን እኛ እንገልጠዋለን። እሺ ይፋይ ብሩክ ነው እንደማለት ነው። መቅደሙ ላይ የሚሰራውን ተንኮልና ደባ ለማሳየት ነው የገባሁትኝ። መቅደሙ ላይ የቃላት ስህተት እናርማለን የሚል እንጂ አስተምህሮን እናርማለን የሚል ነገር የለውም። አስተምህሮን እምነትንና ሌሎች ነገሮችን በተመለከተ ቤተክርስቲያኒቱ ለራሷ ትምህርት በሚመቻት መንገድ መጽሐፉን እጁን ጠምዝዛ ግዕዙን መሰረት ያደረገ ነው በሚል አስቀምጠዋለች። ግዕዙን መሰረት ያደረገ እንዳልሆነ ግን የተለያዩ ነገሮችን ዋቢ በማድረግ አስተምህሯን መሰረት ያደረገ እንደሆነ፣ ግዕዙን መሰረት ያላደረገ እንደሆነ የተለያዩ ነገሮችን ዋቢ በማድረግ ማሳየት ይቻላል። ግን አሁን እሱ ነጥቡ ስላይደለ ወደ መቅደሙ ልመለስ። መቅደሙ ላይ እንደተመለከታችሁት 3 መጽሐፍ ቅዱስ አለ። የ1980 የ1954 እና የ2000። እሺ ዳጊዬ የ2000 ጨርሻለሁ። እነዚህን 3ቱን ቤተክርስቲያን የኔ ነው ብላ ነበረ። የ2000 ላይ ግን እንደተመለከታችሁት በ1980 እና በ2000 ዓመተ ምህረት የታተሙት መጽሐፍ የቤተክርስቲያናችን አስተምህሮና
ትርጓሜ የተከተለ ባለመሆኑ እንደገና ደግሞ ቤተክርስቲያን ሊቃውንት በሚል የ1954ቱንና የ1980ውን እንደማትቀበል ይፋ አድርጋለች። ሁለቱን እንደማትቀበል ምን አድርጋለች? ይፋ አድርጋለች። ለምን? የቤተክርስቲያን አስተምህሮ መሰረት ያደርግ አይደለም፣ ግዕዙን መሰረት ያደርግ አይደለም። የቤተክርስቲያን አባቶችም ደግሞ ምን ይሉ ነበረ? የቤተክርስቲያናችን የትርጓሜ ስልት የተከተለ አይደለም ይሉ ነበረ። ስለዚህ አቡነ ጳውሎስ ምን ብለው ጻፉ? እኛ ወደ ፕትርክና ከመጣን ጊዜ ጀምሮ ቤተክርስቲያን የራሷ የሆነ መጽሐፍ እንዲኖራት እንተጋ ነበር አሉ። ስለዚህ የራሷ የሆነ መጽሐፍ የኖራት መቼ ነው? በ2000 ደፍሬ አንድ ነገር እናገራለሁ። ምን ብዬ? ከ2000 ዓመተ ምህረት በፊት ቤተክርስቲያኒቱ መጽሐፍ ቅዱስ አልነበራትም። የሚያሳዝነው ግን በ2000 ዓመተ ምህረት የታተመውን መጽሐፍ አሁን አንዳንድ ሰዎች እንደዚህ እንደምትሰሙት ኖ እሱ ችግር ስላለበት ወደፊት ይስተካከላል እያሉ ነው። ወደፊት እስከሚስተካከልም ድረስ ቤተክርስቲያን መጽሐፍ ቅዱስ የላትም ማለት ነው። ስለዚህ በምንድን ነው የምትመራው? ይህንን ሀሳብ ሰፋ ባለ ሁኔታ መረዳት የምትፈልጉ ከሆነ ቤተክርስቲያን 80 ምንድነው ቤተክርስቲያን መጽሐፍ ቅዱስ አላትን የሚል ፒዲኤፍ ለቅቅ ያለው ቴሌግራሚ ላይ ገብታችሁ መመልከት ትችላላችሁ። እውነት አርነት ያወጣል የሚል በዚሁ ፕሮፋይል ፒክቸር ያለ በዚሁ ስም ያለ ቴሌግራም ቻናል አለኝ። እዛ ውስጥ 80ዱን በተመለከተ 2 የፒዲኤፍ ጽሁፎች አሉ። እሱን መመልከት ትችላላችሁ። የምታነሱት ሀሳብ ካለ እሰማለሁ። ግን አንድ ነገር ቀደም ያለ ይሄንን እስቲ አብራራው። ልጨርስ ሀሳብ ስላልክ ነው። ልጨርስ ያ 3 ደቂቃ ከወራት ሄዳ 3 ደቂቃ ወራት ልጨርስ። በቃ ማጠቃለያውን ይስጣ። በቃ ችግር የለም ደሜ። ይሄ እኮ በቤቱ ራሱ አፈንከው ዛሬ ደሜ። የምር ሂድ። አንተ ማፈስ ሲገባው አንተን እያፈንከ ያለው ሂድ። ሄዳ ይጨርስ። በአንድ ደቂቃ አጠቃል። በቃ ለእነሱም እንዲጨርስ የመጨረሻ ንግግር ነው። 2 ሰዎችን ማነጋገር፣ በተለይ ሃይማኖታዊ ነገር ማነጋገር፣ በተለይ ኦርቶዶክስን ወክለው ማነጋገር ትክክል ነው ብዬ የማላምንባቸው 2 ሰዎች አሉ ብዬ ቀደም ፍንጭ ሰጥቻለሁ። አንደኛው ደምረው ነው፣ ሁለተኛው ሌላ ሰው ስም አልጠራም እሱ ስለሌለ እዚህ። ለምንድን ነው በቤተክርስቲያኒቱ ቀኖና መሰረት አይደለም ኦርቶዶክስ የሆኑት። የቤተክርስቲያኒቱ ቀኖና አንድ ሰው ከሌላ እምነት ወደ ቤተክርስቲያኒቱ ሲመለስ መማር ያለበት የእድሜ ቆይታ አለ። ያንን ቀኑና ያሟሉ ሰዎች አይደሉም። ስለዚህ ቤተክርስቲያኒቱ ኦርቶዶክስ ናቸው ብላ ታምናለች። በምን እርግጠኛው? እኔ ቀኑና እንዳላሟለው በምን እርግጠኛው? ምን እርግጠኝነት አለ? ፍትሐ ነገሥት ስንት ወር ተማርክ? ቆይ ፈለገ ስንት ወር ተማርክ? ሚውት አታርጉት። አቤት ዛሬ ግን ሞዴሬተሮች መታገስ አልቻላችሁም። የሚያደርገው ማን ነው? እኔ እኮ ሞዴሬተሮች አረባካችሁ ራሱን ሚውት እያደረገ ነው እንዴ? ይሄ ነገር አይታየኝም እኮ ሚውት። እማምላክ ምስክሬ አይደለም፣ እማምላክ ምስክሬ። እሺ ፍትሐ ነገሥቱ እንደዛ ብሎ ይናገራል አልካ። በነገራችን ላይ አትንቀልቀል። ፈለገ ምን በምትባል ሰውዬ አንተን እንጂ የምትንቀለቀለው እውነቱን ግን ፈሌን በጣም እውነቱን ነው። ንዑሰ ክርስቲያን ይላል። አሁን አውጥቻት ንዑሰ ክርስቲያን 3 ዓመት ይላል። ዝም በል ሳታውቅ ገብተህ ኦርቶዶክስ ተዋሕዶን እያሰደብክ ደግሞ ኧረ እባክህ ዝም በል ነው የምልህ። ዝም በል እራስህ ዝም በል እንጂ የማይፈቀድልኛስ። እሺ በቃ ፈሌና ደሜ ተወያዩ። ልውረድ አሺ እኔ አንድ ጊዜ በጣም መሽቶብኛል። ይቅርታ ቃል ፈለገ የሚባል አሁን ደሜ ዳግዬ ነው ከዳግ ጋር መንፈስ ቅዱስ 3 ደቂቃ ያለው አወራለሁ። ዳግ እኮ 1 ሰዓት ሆነው እኮ 1 ሰዓት ሆነው። በጣም ቆየሁ እኔ እስካሁን ሰላም እንኳን አልኳችሁም። እስካሁን አወራሁኝም። ሁላችሁንም ሰላም ብያለሁኝ። እንዲህ አይነት መብት እነሱ ቤት ቢሆን አናገኝም። ለ1 ደቂቃ አናገኝም። አይ ቲንክ ይሄ ነገር እኛ በጣም ስፖይል እያደረግን ነው እንግዶቻችን። ይሄ በጣም ትክክል አይደለም። በጣም ነው የማዝነው። እዛም ተበድለን እዚህም ተበድለን። ደሜ ስለዚህ ይሄ ነገር ትክክል አይደለም። አትሊስት በቤታችን ሀሳባችንን መጨረስ መቻል በጣም ሼም ነው። ዛሬ ያየሁት ነገር መቼም ሼም ነው። ኤፍሬም ሀሳብ ይጀምራል አይጨርስም። ቴዲ ሀሳብ ይጀምራል አይጨርስም። ፈለገ እድል አያገኝም። በጣም ያሳዝን። ሌሎች ወንድሞቼ እድል አያገኙም። እና በእውነት በጣም እኔ ሌላ ቤት እነሱ ጋር ሄደን እድል ባናገኝ ችግር የለውም። በቃሽ ሉሬዳ በቃሽ። እግዚአብሔር ይባርካችሁ። ቴንክ ዩ ዳጊ ሉሬዳ። ስለዚህ ይሄ ነገር መስተካከል አለበት። ለሰዎች እድል በደንብ መሰጠት አለበት። እሺ ወደ ሀሳቡ ስንመለስ በተለይ ዋናው ነገር ኤፍሬም ደምረውን ሊያስመልጥ የመጣበት ነገር ትንሽ ደስ አላለኝም። ኤፍሬም ደምረውን ለማስመለጥ ነው ዛሬ የመጣው። ደምረው ከገባበት ቅርቃር ሊያወጣው ነው የመጣው ኤፍሬም። ይሄውን ቀጥል ከኤፍሬም ጋር አሁንም እያደረገ ያለው ታውቃላችሁ አይደል? አሁን እያደረገ ደምሮ ያለው ነገር እኛ ቤት ላይ አድቫንቴጅ እየወሰደ ነው ያለው ደምሮ።
መስተካከል አለበት እያለ እየወቀሰን እየሰማ እንደገና ሚውቱን ባነሳ ቁጥር መሳቂያ እየሆንን ነው። እኛ አውቃቸዋል። መሳቂያ በቤታችን መሳቂያ እየሆንን ሚውቱን ባነሳ ቁጥር በጣም በጣም ሼም ነው። መቼም በጣም ሼም። እሺ እኔ ሐሳቤን ልጨርስ። አታክ እያደረገ ነበር ቅድም ደምረው ቤተክርስቲያኒቷን። ኤፍሬም ነው መጥቶ ያስጣለው። ቤተክርስቲያኒቷን አታክ ያደረገው ደምረው በምንድን ነው? ገድላትና ድርሳናት መከራከሪያ አይሆኑም፣ አንከራከርበትም፣ ለምዕመናኖቻችን ነው፣ በዚህ እንዳትከራከሩ ብላ ትእዛዟን ጥሶ ቤተክርስቲያኒቷን አታክ እያደረገ ለሰዓታት ሲከራከር ነበር። ከዚህ በኋላ ደምረው በምን ሞራሉ ገድል አትከፍትም፣ ድርሳን አትከፍትም፣ አንተ ኦርቶዶክስ አይደለም ምን አገባ? ከዚህ በኋላ ደምረው ማለት ይችላል? አይችልም። በቃ ዛሬ ተበልቷል። ሶስቱን ወንድሞቹን ተቀላቅሏል። በታምረ ማርያም ከቦርናጌን ጋር የተከራከረውን መዝሙረ ያሬድን ተቀላቅሏል። በሰዓታት ከኤርሚያስ ጋር የምታወራው ምን እንደሆነ ስላልገባኝ በቃ ከከፈትክ ወይ ውረድ። ባልካቸው ብዬ በጣም ነው የማመሰግነው። ሁላችሁንም ይሻላል። ልጆቹን አላስወራም አልካቸው። እቺን ፓርት ነው ያተረፈው መጥቶ ኤፍሬም ገባ። ኤፍሬም አትርፈዋል ዛሬ ታውቃለህ። በጣም ከውርደት ነው ያተረፍከው ገባ። እቺ ፓርት ላይ መጥተህ ታደግከው ነው የምልህ። ምርጥ ሀሳብ ነው ያመጣኸው። እኔም ሰሞኑን እያየሁት ነበር። በጣም ምርጥ ሀሳብ ነው። እንዲያውም ኤፍሬም መጨረስ አለበት ሀሳቡን። ግን ታደግከው፣ ከዚህ ውርደት ነው የታደግከው። በቃ ከዚህ በኋላ አሁን ደምረው በምን አቅሙ እሱ ቤት የገቡ እንግዶችን ድርሳን አትከፍትም፣ ገድልም አትከፍትም በምን ይላል? እንዴት ይላል? ተበላኮ በቃ ተቀላቀለ እኮ እና አኬን ተቀላቀለ። አኬ ከኤርሚያስ ጋር በሰዓታት የተከራከረ ቀን ነው አንገቱን ደፍቶ የቀረው። ከዛ ገድላት አይከፈትም ማለት አይችልም። አሁን አኬ መምህር ወይም ዲያቆን በረከት ከዚህ በኋላ በገድላትና ድርሳናት አልከራከርም ማለት አይችሉም። ምክንያቱም ሚኪ ቤት ከኤርሚያስ ጋር በድርሳነ ሰንበት ሲከራከሩ ነበር። ኦርቶዶክሳውያኖች ውሸታሞች ናችሁ። አንደኛ አቋም የላችሁም፣ ታጭበረብራላችሁ። አሁን ነገሮች የተገለጡና በመዳን ከምንም በላይ ደግሞ በመዳን ጉዳይ ላይ የማጭበርበር ስራችሁን እየተገለጠ ሲመጣ ዘላችሁ ትገቡበታላችሁ። አታክ ታረጓታላችሁ። ቤተክርስቲያናችሁን እንዳትከራከሩ እያለቻችሁ ከእዛዟ በላይ አልፋችሁ ሄዳችሁ ትከራከራላችሁ። አይ ቴዲ ኤፍሬም መኪ ሂድ ቀጥል ሂድ። እሺ እና አታክ ያደረጋችሁ እኔ ያለው የሚያስወጣሁት ባይተው ወይ እኔ ሞዴሬተርም የለኝም። ፈለገ ማን ነው ያስወጣው? አስገቡት። አይ በቃ ተው በቃ እሱ እያወረደ ምን ችግር የለም። ፖይንቶቹን መያዝ አለብን። ገብቷችኋል? ፖይንቶቹን መያዝ አለብን። ምንድናቸው እነዚህ? ሁልጊዜ እንዳይረሱት በጭንቅላታቸው ተጽፎ መቀመጥ አለበት። ኦርቶዶክሳውያኖች ትምክታቸውና ውሸታቸውን ከዚህ በኋላ መጣል አለባቸው። ውሸታችሁን ነው ትከራከሩበታላችሁ። ስለ መዳን በሚያወሩት እናንተ ትመኩበታላችሁ። ስለተያዛችሁ፣ ስለተዋረዳችሁ፣ አንገት ስለደፋችሁ ነው አንከራከርበትም ያላችሁ እንጂ ትከራከሩበታላችሁ። እሺ የመጨረሻ ልናገር። አሁን ለመሳቅ ተዘጋጁ። መዝሙረ ማንደው ያ ጥሩልኝ ዘማርያምና ልደት ቃል ማስታወቂያ ሰሩ። ምን የሚል ማስታወቂያ ሰሩ? ለኤርሚያስ ነው። በፈለከው መጽሐፍ ከፈለክ ካሉት በድርሳናትና በገድላትም ሳይቀር ናና እንወያይ የሚል ጥሪ እንዴ ሰልይ ተበሉ እኮ በቃ ያ መዝሙረ ያሬድ ማን ነው እንትና የተበላው መቼ መሰለህ? ተቀላቀለ። አሁን ልደት ቃል ነበር እስካሁን በገድላት ያልተከራከረው። ዘማርያም ነበረ። ምን አሉ? ረስተውት እኮ ነው። አያችሁ አይደል? ስሜቱ ስትገቡ ውሸት ከታጠቃችሁ አንድ ቀን ትፈታላችሁ። ገባችሁ? ያ የተደገፋችሁበት ሙርኩም ስብር ብሎ ያስፎግራችኋል። 5 ሰው ማለት ነው ከደሜ ጋር 6 ሰው ማስታወቂያ ሰርተው ማለት ነው። እና ከፈለክ በገድልና በድርሳናት እንደ አንከራከርም ቤተክርስቲያናችን አቋም ስትሉ አልነበር እንዴ እናንተ ውሸታሞች? ጭራሽ ማስታወቂያ ሰራችሁበት እንዴ? ሼሙ እየበዛ ሲመጣ ምን አለ? የመጨረሻ ልናገር። ዘማርያም ምን አለ? በደማስቆ ሳኦልን የተገናኘችው ማርያም ናት የሚል እኔ አላነበብኩም፣ ያያችሁ ካላችሁ ስጡኝ አለ። ማን ሲል ሰምቶ? ኢዮብ ይሄንን አልቀበልም፣ በደማስቆ ሳኦልን የተገናኘችው ማርያም አይደለችም ኢየሱስ ነው። ልክ ዛሬ ኤፍሬም እንዳመጣው አይነት ማለት ነው። ለማርያም የኢየሱስን ሁሉ እያነሱ የሸለሙበት ሁኔታ ስላለ ይሄን እንኳን አልቀበልም አለ ኢዮብ። ከዛስ አዋቂ ነው፣ ከቻላችሁ ተከራከሩት።
እስኪ የሚደፍር ሁሉ በድርሳንና በገድላት ከዘማርያም ጋር ያውራ ሲል የነበረ ሁሉ ራሱ ይሄ የተባለለት ሰው እየመጣ አይ እኔ እንደዚህ የሚል አላነበኩም አይታል እንደ ኬኩ አይታል እንደ አለው አለ ቪዲዮ እኔ ቤት ላይ ተለጥፎላችኋል። ምን እያልኳችሁ ነው ያሉት? ውሸታቸውን ነው። ልክ ነህ። ቅድም ዜድ መክፈትህ ኤፍሬም ልክ ነህ፣ ኤርሚ ልክ ነህ፣ ሌሎች ወንድሞቼ ልክ ናችሁ። ገድላትና ድርሳናት ስትከፍቱ ልክ ናችሁ። በመጽሐፍ ቅዱስ ማውራት ስላቃታችሁ ማሸነፍ ስላቃታችሁ አይደለም። እዛ ቤት መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው ብለው ይሄው በዚህ አማርኛ መምህሩም ዘበንም ተናግሯል። ገድል መጽሐፍ ቅዱስ ነው ብሏል። መጽሐፍ ቅዱስ ገድል ነው ብለዋል። እንደዚህ ነው መደዳው ነው ትምክታቸውን የመታ ነው። አሁን ማን ተቀላቀለ ማለት ነው? በገድልና በድርሳናት ማስታወቂያ የሰሩት ልደትና ዘማርያም ተከራክረው እጅ ከፍንጅ የተያዙት ደምረው ከቦርናጌ ጋር መዝሙረ ያሬድ በሰዓታት ከኤርሚያስ ጋር አኬ በድርሳነ ሰንበት መምህር ወይም ዲያቆን በረከት ከኤርሚያስ ጋር። አሁን ከዚህ በኋላ ምን ሞራል አለህ? ገድል ስከፍት በቃ አለቀብህ አትለኝም። በቃ ዛሬም እዚህ ላይ ነህ አትለኝም። ትከራከርበታለህ፣ ታምነዋለህ። ፈሌን አስገቡት። ፈሌ ብቻ ነው የሚናገረው ከአሁን በኋላ። እኔ ጋር እየመሸ ነው። ኤፌት አለ ወረዱ መሰለኝ። ኤፌ አስመልጦ ደሜን ይጠፋል። ዛሬ አስመለጠው ምርጥ ነገር ይዞ መጥቶ ግን አንገት እየደፋ ባለበት ሰዓት ነው መጥቶ የታደገው። ኤፊዬን አግባው ታለ አልገባም እንዴ? ፈሌ ኤፊ ግቡ፣ ተባረኩ። እኔ ገብቶታል ብዬ አስባለሁ። እደውልለታለሁ በውስጥ ካልገባ። ኤፊዬ ግባ ካለ ወዳችኋለሁ። ተባረክ። እሺ እንትን አንጥሩልኝ። እስካሁን ቁጭ ብሎ የት አለ ፈሌንማ እንቅልፌንም ቢሆን አንድ አመት አሁን እኮ እዚህ ላይ ነበረ እኮ። እኔ እንዳውም እኮ ፈሌን ያስገባው መስሎኝ ነው እኮ ጆዬ የገባው። የት አለ? የለም ፈሌ። እስቲ ሼር አድርጉለት። እንትናም ጨቁኖት ነበረ፣ እኔም ደግሞ አስወረድኩትኝ። እኔም ይቅርታ ጠይቀዋለሁ። ፍሬንድ የሆናችሁ ከፈሌ ጋር ጥሩልኝ ሳልዘጋው፣ እኔም ይቅርታ እንጠይቀው። እሺ ሌላ ማን